ተስማሙና በስምምነት አዎ እኛውን ትልቅ መጋቢ ናቸው። በማህበረ ቅዱሳን ነው በማህበረ ቅዱሳን ቴሌቪዥን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀንሱት ድምፁን በዛ ላይ ቀርቦ የተናገሩት ነው። እነ ቀሲስ ዶክተር ዘበነ ለማ እኚህ በሙሉ ቤተክርስቲያኒቱ አሁን እሱ እንደሚለው አይደለም። ቅዱሳት መጽሐፍት በእግዚአብሔር መንፈስ ተመርተው የተጻፉ መጽሐፍቶች ናቸው፣ ቅዱሳት መጽሐፍት ናቸው ይላል። በየገድላቸው ጭምር ቅዱስ መጽሐፍ ነው የሚለው መጽሐፍታቸው ራሱ ገልጠን ስናነብ ማለት ነው። የመጀመሪያው አቤት ቅዱስነቱን እኮ አልከርም እኮ ቅዱስ ከሆነ ስለዚህ በእግዚአብሔር መንፈስ ቅዱስ ተመርተው ስለጻፉት ቤተክርስቲያኒቱ ለጥቅም ታውላቸዋለች፣ ለአገልግሎት ይውላሉ። ሰዎች እነሱ አንብበው ቡራኬ መንፈሳዊ በረከት ለመሳተፍ ይናገራሉ። ስለዚህ መጽሐፍ ቅዱስ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብሎ የሚለው መጋቤ አዲስ የአዲስ ኪዳን መምህር ናቸው። አይምሮ ዘውዴ ሰባኪ ወንጌል ቤተክርስቲያኒቱን የሚወክሉት እነ ዶክተር ዘበነ ለማ መምህር እና ብፁዕ አቡነ ሕዝቅኤል ሌሎችም ሁሉ ጭምር በሙሉ የሚናገሩት እውነት ነው። ገድላት ላይ የኦርቶዶክስ ያው ለምን እንዳፈራችሁ ይገባችኋል። መጽሐፍቶቻችሁ ምን ያህል በነውር የተሞሉ እንደሆኑ ስለምታውቁ ስላሳወቅናችሁም ጭምር ማለት ነው። እናንተ አታውቁም፣ እኛ ነን ያሳወቅናችሁ። ባይዘው ይህንን አፍሬ ሞልቼ መናገር እችላለሁ። እኔና ወንድሞቼ እኛ ቤተክርስቲያን ወጥተን እንዲህ ማለት ባይዘው መብት የለም። ችግር የለም ብራዘር፣ ከዛ ነው የወጣሁት። ልክ ነው፣ ግን እኛ ነን ያሳወቅናችሁ። ግን እንዲህ ይላሉ መምህሩ ስማ ወንድማቸው አሉ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። እኛም ናንተ ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ወይት ቆይ እዚህ ጋር ቆርጦታል ዳግሻዬ። ቴንኪዩ ጸጋ ይብዛለ። እዚህ ጋር እኔ ቪዲዮ ስላለኝ ቴዎድሮስ ድምላሽ ወንድምነት ቴዲዬ እዚህ ጋር በላከልኝ ላይ እንዲህ ይላል። ታምር ማለት ነው። ድርሳን በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። አያቸው አቻቸው ምንድን ነው ማለት ነው? መጽሐፍ ቅዱስን አክለው ማለት እኩያ ናቸው ማለት ነው። ለምን መጽሐፍ አዋልድ ቆይ ይሰጣለሁ ታወራለህ። አዋልድ ማለት ልጆች ማለት ነው። ልጅ ደግሞ ከወላጁ የወረሰው ባህሪ፣ መልክ፣ ጠባይ አለው።
ስለዚህ ገድላት ድርሳናት የመጽሐፍ ቅዱስ ልጆች ናቸው በቤተክርስቲያኒቱ አባባል። ኦኬ። ስለዚህ ከመጽሐፍ ቅዱስ የተገኘውን ንጹህ ምንጭ ተሸክመው ከመጽሐፍ ቅዱስ ከራሱ ከወላጁ እኩል ተካክለው ንጹህ ምንጮች ሆነው ለምእመኑ እንዲጠጧቸው እንዲበሏቸው መንፈሳዊ መብል መንፈሳዊ መጠጥ እንዲጠጡ ከዛም ቡራኬ እንዲሳተፉ ከዛም የዘላለም ሕይወት እንዲያገኙ ሆን ብለው የተጻፉ ናቸው። ግን እኔ የምናገረው እዚህ ውስጥ ለአንተ የምናገረው አንደኛ ገድላት ድርሳናት መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስን አክለው ብለው ያሉት የአዲስ ኪዳን መምህርና እሳቸው ብቻ አይደሉም። ቅድም ስማቸውን የጠራኋቸው አገልጋዮች ሁሉ ጭምር በየአውደ ምሕረት ላይ በየቴሌቪዥኑ መስኮት ካሜራ ፊት ቅብቅ ብለው የተናገሩት ነው። አንተ እዚህ አታስተባብለውም ማለት ነው። ከአንተ ይልቅ እኔ እኚህን መጋቢ አዲስን ነው የማምናቸው። ከአንተ ይልቅ ዶክተር ዘበነ ልማን ነው የማምነው። ምክንያቱም አንተ ቤተክርስቲያን ውስጥ ብታገለግልም እንኳን አንድ የዶክተር ዘበነንም አሰማው። ምክንያቱም ቀጥታ ባጭሩ የሚፈልገው ልጁ ምንድነው ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው የሚለውን ይስማው፣ ምንም እንትን ሳይል ማለት ነው። ስለዚህ ምንድነው ቤተክርስቲያኒቱ ብላ የምትለውን በፍጹም መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም፣ ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት አሉ። የኦርቶዶክስ መሰረት ምንድን ነው? አንዱ የቅዱሳን መሰረት ነው አለ። የቅዱሳን መሰረታቸው ህይወታቸው የተጻፈው የቱ ጋ ነው? ተጋድሏቸው የተቀበሉት መከራ ምናምን ነገር ተብሎ የተጻፈው የቱ ጋ ነው? ገድላት ድርሳናት ላይ ነው። ገድላት ድርሳናቱ ደግሞ ይኸው አፌን ሞልቼ እናገራለሁ እንዳነበበ ሰው ማንም ኦርቶዶክሳዊ በንፉቅቁ ቢሄድ ኤርሚያስ አበበ ያነበበውን ያህል ገድል ያነበበ አንድ ጳጳሳት አመጣልኝም እንኳን ዲያቆንና መምህር ቄስ እንዳነበበ ሰው እንደዚህ እነግራችኋለሁ። እነዚህ መጽሐፍቶች በጣም 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 ሲበዛ ባለጌና ነውረኛ መጽሐፍቶች ናቸው። ውስጣቸውም ላነበበ ማለት ነው። ሜት አድርገው ለማቸው እንሰጣለን። እነዚህ መጽሐፍቶች ልጆች ናቸው ተባሉ። የማን ልጆች ናቸው? የመጽሐፍ ቅዱስ ልጆች። ኦኬ። ወላጃቸውን መጽሐፍ ቅዱስን ሽቅብ የሚሳደቡ ወላጁን የሚሳደብ ልጅ ባለጌ ተብሎ እንደሚባል ገድላት ድርሳናት ተአምራት ባለጌ መጽሐፍቶች ናቸው። ለምን ባለጌ ትላቸዋለህ ብለህ ካልከኝ ውስጣቸውን እንዳነበበና እንደበረበረ ሰው ማለት ነው። በኮንፊደንስ አፌን ሞልቼ የምናገረው አንድ ኦርቶዶክሳዊ ቄስና መምህር ነኝ ብሎ ያለ በፊቴ ቆሞ አያወራም። 25,000 ሰው ላይቭ ስርጭት በተላለፈበት ሁሉ ይህን ማስታወቂያ አስተላልፌያለሁ። አቅም አለ ማውራት ይችላሉ ብሎ የሚል ሰው ቄስ፣ ዲያቆን፣ መምህር ካለ ይምጣ። ቆሞስም መነኩሴም ማለት ነው። ጠይቀኝ ብሎ ካለ ይምጣ። ያው እንዳነበበ ሰው ደረቴን ነፍቼ አፌን ሞልቼ እናገራለሁ። ባለጌ መጽሐፍቶች ናቸው። ለምረ ባለጌ የተባሉት አምላኬን መድኃኔዓለም ኢየሱስ ክርስቶስን ይሳደባሉ። አንዱ አሁን ይኸው በድርሳነ መድኃኔዓለም ወገር ለመባጽዮ ላይ በተጻፈው ላይ ኢየሱስ ክርስቶስን አበሻቅጦ ከሚሳደበው መጽሐፍት አንዱ ይሄ መጽሐፍት ነው። የመባጽዮንና የመድኃኔዓለም ድርሳን ተብሎ የተባለው ማለት ነው። ሙልጭ አርጎ ኢየሱስ ክርስቶስን ሙልጭ አርጎ ማርያምን ይሳደባል። አስተምሮቱ ከመጽሐፍ ቅዱስ ከእውነተኛው ከእግዚአብሔር ቃል የተቀዳ ሳይሆን አጌኒስት መጽሐፍ ቅዱስ ነው የቆመው። ይሄ የሚያወራው ስለ ዘላለም ሕይወት ጉዳይ ቅድም ወንድሞቼ እንዳሉት መቃብር ስመህ አተላ ልሰህ እጣቢ ጠጥተህ ትድናለህ ይላል። እጣቢ ይሄ መጽሐፍ ማለት ነው። የጋን እጣቢ የድስት እጣቢ ጠጥታችሁ ትድናላችሁ ይላል ይሄ መጽሐፍ። በደብረ ሊባኖ በዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው አሳታሚዎቹ። ልብ በሉ። ቤተክርስቲያኒቱ ለጥቅም የምታውለው መጽሐፍት ነው። በ1996 ዓ.ም ተርጓሚው አባ ጽጌ ሥላሴ መዝገቡ ናቸው። የዛው የዋልድባ ገዳም መነኮሳት ውስጥ ካሉት ተመርጠው የአህጉረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቄርሎስ የሰሜን ወሎና የቅዱስ ላሊበላ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እሳቸው ፈቅደው በገዳሙ የታተመ ነው። ስለዚህ እኔ አሁን የምፈልገው
እኔም ወንድሞቼ የምንፈልገው መጽሐፍቶቹ እነዚህ መጽሐፍቶች ቅዱስ መጽሐፍ ተብለው በሱቲ ተጠቅልለው በቆዳ ተጠርዘው ይስሟቸዋል፣ ያነቧቸዋል፣ ይሳለሟቸዋል። ቅዱስ መጽሐፍት ናቸው ነው ብለው የሚሏቸው መጽሐፍቶቹ ወንድሞቼ የመጽሐፍ ቅዱስ ልጆች ናቸው ብለው ይላሉ። የመጽሐፍ ቅዱስ ልጆች ከሆኑ ለምን ታዲያ በወላጁ ብቻ ለምን አውራቢኝ ብለህ ትላለህ? እኔ በአብርሃም አምላክ ፊት የምነግራችሁ እዚህ ላላችሁ ሰዎች ይሄ ቅዱስ መጽሐፍ እነዚህን መጽሐፍቶች አልወለደም። እነዚህ ዲቃላ መጽሐፍት እንኳን ተብሎ አይባሉም። ዲቃላ እኮ አንዳንድ ጊዜ ኮፒ ይዝልሃል፣ ተደብቆ የተደረገ በህገወጥ መልክ የሰውን ሚስት ወይ ደግሞ የሰውን ባል ነጥቃ ወይ ደግሞ ተደብቃ ከሱ ያረገዘች ወይ ያስረገዘ ማለት ነው አይደል? ሲወለድ ነው። አንዳንድ አይታችሁ ከሆነ ዲቃላ ተብሎ የሚወለዱት ያለ ህግ የተወለዱ ማለት ነው። ኮፒ ይሆናሉ። የአባቱን እግር ፊቱ ምናምን ነገር ቁጭ። እነዚህ ዲቃላ እንኳን ብለህ ልትላቸው እንኳን አችልም። ከዚህ ምንም ቁጭ የሚያደርጉት ነገር የለም። ይሄ እግዚአብሔር አምላካችን እግዚአብሔር ቃል በንጉሱ በጃንሆይ ዘመን የታተመው ማለት ነው። እነዚህ ምንድናቸው ብለህ ብትል ባለጌ ስዳደግ ልጆች ተብሎ እንደሚባሉ ማለት ነው። አንዳንድ ጊዜ ልጅ ይሄ ምን አይነት ስዳደግ ነው ተብሎ እንደሚባል በባህላችን ስዳደግ አምላካችን መድኃኒታችን ኢየሱስ ክርስቶስን መድኃኒ ዓለም ክርስቶስን አምላኬን ይሳደባሉ። ስለ ዘላለም ሕይወት ያወራሉ። እነዚህ መጽሐፍቶች የዘላለም ሕይወት የሚገኝበትን መንገድ ልንገርህ ይላሉ። ሲነግሩን ግን መጽሐፍ ቅዱስ የዘላለም ሕይወት ይገኝበታል ብሎ ያለውን መንገድ አይደለም የሚነግሩን። የዘላለም ሕይወት ማግኛው መንገድ ጌታችን ኢየሱስ ክርስቶስ ነው። ወደ አብ መዳረሻው እሱ ነው መንገዱ። ወደ አብ መግቢያው አነ ውእቱ እንዳለ ማለት ነው። እኔ ነኝ በሩ እንዳለ፣ እኔ ነኝ መንገዱ እንዳለ፣ እነዚህ ግን እሱ አይደለም መንገድ ነው የሚሉ እንዳነበበ ሰው ማለት ነው። እስቲ አቅም አለኝ ብሎ ያለ መነኩሴ፣ ቄስ፣ ዲያቆን ገብቶ ያወራ በመረጃና በማስረጃ። ሁለተኛ ዳግማዊ መብረቃዊ ጥቃት ይሆንብሃል። በፈለገ አትናቴዎስ ላይ የደረሰ በአንተ ላይ ዙሩን አክርሬው ጌታ ኢየሱስ ምስክር። እዚሁ የሚገባ ቄስ ካለ ይግባ፣ እስኪ መነኩሴ ካለ ይግባ። ይኸው አለው እኔ በዚህም አናግራችኋለሁ፣ በዚህም አናግራችኋለሁ። እስቲ ይግባ፣ ደቂቃ ይያዝልን። አቅም አለኝ ብሎ መነኩሴ ቄስ በዚህ አቅም አለኝ መመለስ እችላለሁ። በመጽሐፍቶቻችን አናፍርም። እነዚህ አዋልድ ናቸው፣ እነዚህ ቅዱሳት ናቸው፣ የተቀዱት ከዚህ ነው፣ ይሄ አባት ነው፣ እነዚህ ልጆች ናቸው ብሎ ያለ ይምጣ እስኪ። አቅም ያለው እንደው በመድኃኔ ዓለም ክርስቶስ ፈለገ ላይ የደረሰ ጥፋት ቀላል ነው ብለህ ትላለህ። ይምጣ። ከትንሿ ከኤኮሳት ጀምሮ እስከ መጽሐፈ ስንክሳር አላፍርበትም። በድርሳንም አላፍርም፣ በታምርም አላፍርም፣ በገድላትም አላፍርም ብሎ የሚል ሰው ካለና ደቂቃ ተይዞ የሚሞግት ሰው ካለ ይምጣ። ላይቡን ስትጨርስ እግዚአብሔር ካረዳ ራስን ታጠፋለህ። እዚህ ውስጥ ያለውንና ሌላ ውስጥ ያለውን ሳሳይህ ማለት ነው። እኔ ግን ራሳችሁ እንድታጠፉ አይደለም እነግርህ። የዘመናት ኮተት፣ የዘመናት ነውር፣ የዘመናት ቆሻሻ ነገር በቀቤ ጥቁር እስክሪብቶ እዚህ ውስጥ ጽፈህ ጌታችን ኢየሱስ ክርስቶስን ነው ግብረ ሰዶም ብላችሁ ያላችሁት። ኦኬ እና ይኸው አባቶች ይላሉ እነዘበነ ሁሉ ጭምር ማለት ነው። ስለዚህ በራሳችሁ መጽሐፍት ነው አልጠየቅም ብላችሁ የምትሉት። በራሳችሁ መጽሐፍት አልጠየቅም። በእናቲቱ ብቻ አውሩ፣ ልጆቹን አትንኩ እያላችሁ ነው። ባለጌ ልጅ ደብቀ ስታበቃ በወላጁ ብቻ አውራኛ አትበለኝ። ልጆቹ ከወላጃቸው የወረሱት ባህሪ እንዳለና እንደሌለ አጣርተናል፣ አይተናል። ጥርስ ከምላስ እያወጣን ማለት ነው። አቤት! አዎ ኤል እንዳነበበ ሰው አልኩ፣ እንዳነበበ ሰው። እኛ እናት ብላችሁ ያላችሁትን የእግዚአብሔርን ቃልም አንብቤያለሁ እና ከዘፍጥረት ከዚህ ክፍል እስከ ራእይ ድረስ ጌታ ኢየሱስ ምስክር ነው። ለእናንተ መግለጥ እንኳን አይጠብቅብኝም።
ጌታዬ ኢየሱስ ምስክር እኮ ነው። የቱ ጋር ምን እንደተጻፈ አምላኬ አስተምሮኛል። በዚህን ያህል ቦልድነስ፣ በዚህን ያህል ድፍረት እነግርሃለሁ። መንፈስ ቅዱስ ከኔ ጋር ስላለ ለጴንጤ መታህ አትነግርም። ከዘፍጥረት እስከ ራእይ ያልኩ በዚህ በ66 ቅዱሳት መጽሐፍት ውስጥ የቱ ጋር ምን እንደሚል እናንተው ራሳችሁ ምስክሮች ናቸው። ኦርቶዶክሳውያን እኛን እኮ ወደ መታችሁ ጥቅሱን አውጡልን ታውቁታላችሁ ብላችሁ የምትሉን እናንተ የት ታውቁታላችሁ? ጥቅሱን አታውቁትም። ታሪኩን አታውቁትም። ታሪካዊ ዳራውን አታውቁትም። የተጻፈበት ለማን እንደሆነ ተደራሲያኑ እነማን እንደሆነ ምንም የምታውቀው ነገር የለም። ብቻቂ ጥቅስ ሰጥተውሃል። ራእይ መጽሐፍ ምዕራፍ 1 ቁጥር 3 ላይ ምናምን ነገር ብለው ማለት ነው። እዚህ ጋር ግን ስንመጣ የጴንጤ ማህበረሰብ ነው። የጴንጤ ማህበረሰብ ደግሞ በቃ የዕለት ምግባችን ይሄ ነው ብራዘር። ነጋ ጠባ የምናነበው፣ የምናሰላስለው፣ የምናስተምረው፣ የምንሰብከው ፓስተሮቻችን ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም ስንሄድ ለጸሎትም ስንሄድ፣ ለአንድነት ጊዜ ስንሄድ፣ ለሐዘን ስንሄድ፣ ለደስታ ስንሄድ፣ ልጆች ወልደው ምንም ይሁን ብቻ ስንሄድ ጠቅሰው የሚያስተምሩን ከዚህ ነው። እኛም ከዚህ ነው የሚጠቀስልን። የጴንጤ ሲሳዩ ይልሃል መብሉ ይሄ ነው። በደንብ ስለበላን በደንብ ስላበላሁኝ መጥቼ እዚህ አየህ የበላሁትን አወጣለሁ ማለት ነው። ወንድሞቼ የበሉትን ያወጣሉ። ፀሐይ ጨልሞባችኋል ኦርቶዶክሳውያን። ምክንያቱስ የእግዚአብሔርን ቃል ትተህ ይህንን እናንተ አንብባችሁ አታውቁም። ከሰኞ እስከ ሰኞ የምታነበው እነዚህን መጽሐፍቶች ነው። ከወር እስከ ወር፣ ከዓመት እስከ ዓመት እነዚህን ፀሐይን እየሞቅህ ፀሐይን እየከካህ ያነበብካቸው መጽሐፍቶች ለምንድን ነው የምታፍሩባቸው? እኛስ ለምንድን ነው እነዚህ መጽሐፍቶች የምናነሳቸው? ለምንድን ነው የምናነሳቸው? የዘላለምን ሕይወት ጉዳይ ያወራሉ ከዚህ ቅዱስ ከእግዚአብሔር ቃል እኩል። ያውም ከፍ አድርገው ነው የሚናገሩት። እንደውም የኛ የእግዚአብሔር ቃል አያወራም። እነዚህ የዘላለም ሕይወት የሚገኝበትን መንገድ የሚያወሩትን ያህል የአምላኬ ቃል ይህን ያህል አያወራም። የአምላኬ የእግዚአብሔር ቃል የሚያወራው የዘላለም ሕይወት እዚህ በኢየሱስ ክርስቶስ በማመን ብቻ ነው ይላል። አንድ መንገድ ነው ያለው እዚህ መጽሐፍት ውስጥ። አንድ በር ነው ያለው እዚህ መጽሐፍት ውስጥ። አንድ በግ ነው የተሰዋው የእግዚአብሔር ልጅ የዳዊት ልጅ እዚህ ቅዱሱ መጽሐፍት ውስጥ። እዚህ ግን በዘርአ ብሩክ ጥፍር ትገባለህ ብራዘር፣ በዘርአ ብሩክ ፀጉርም ትገባለህ። አተላ ልሳህ ትጸድቃለህ። የመቃብር አፈር በልተህም ቆመህም ረጭተውም ትጸድቃለህ። የወደቀ ፍርፋሪ በልተህ ትጸድቃለህ። በተቅማጣቸው ብትተማመን ትጸድቃለህ። እጣቢ ጠጥተህ ትጸድቃለህ። እንዴት አይነት ነገር ነው? መጽሐፋችሁ እኮ ነው የሚለው። መጽሐፋችሁ እኮ ነው ብሎ የሚለው። ይሄ እጣቢ ተቅማጥ እንደዚህ አይነት ምናምን ነገር ቆሻሻ ነገር የለም። ይሄ የተባረከ ቅዱስ አምላክ ቃል ነው። እንዴት ላርጋችሁ ኦርቶዶክሳውያን? የት ልደብቃችሁ? መጽሐፍቶቻችሁ አዋረዷችሁ። ኦርቶዶክስ በአደባባይ አፈረች፣ በአደባባይ ተዋረደች። በማን? በመጽሐፍቶቿ። በማን? በልጆቿ። እሺ እናስ አትቆሙ። ኦርቶዶክስ በመጽሐፍ ቅዱስ ብቻ ነው ማምነው፣ በእነዚህ አላምንም ብላ ያለች ቀን እነዚህን ትተን በዚህ ብቻ እናወራቸዋለን። ምንድነው ያልኩት? ቤተክርስቲያኒቱ በቅዱስ ሲኖዶስ ወይ በሊቃውንት ጉባኤ መግለጫ ሰጥታ ከዚህ በኋላ ብለው ብፁዕነታቸው ብፁዕ አቡነ ማትያስ ከዚህ በኋላ ወገኖቼ ኦርቶዶክሳውያን ልጆቼ እንደምታውቁት በእነዚህ መጽሐፍቶች ጥራት ይጎላቸዋል ብዬ በባለፈው ባስተላለፍኩት ጴንጤዎቹም ይሁኑ ተሐድሷውያኑ እኛ ለብዙ ዘመን እንዲተላለፉ በአደባባይ ላይ እንዲወጡ ማንፈልጋቸው እናንተ ስትመጡ እሑድ ነውሩን በግዕዝ የምናነብላችሁ በአማርኛ ካነበብን ስለምታውቁት እና ነውር ያልሆነውን ብለን የምንለውን ደግሞ በአማርኛ የምናነባውን ጉዳይ በዚች ቤተክርስቲያን ውስጥ ያደጉ ጡቷንም የጠቡ እጇንም የሳሙ ብቻ ይበሉ የፈልጉትን እና ወጥተው ይኸው የቤተክርስቲያናችንን መጽሐፍቶች እኛ መቼም ቢሆን ማሳየት
ማንችለውን አናሳይም ብለን የደበቅነውን ነገር በአደባባይ ላይ አወጡት። በአደባባይ ላይ ተነበበ። ከዚህም የተነሳ እነሱ አንብበው ህዝባችንን በጣም ብዙውን ህዝብ ወደ ፕሮቴስታንት ወሰዱት። ለምን? በራሳችን መጽሐፍቶች ውስጥ የተጻፈውን ነውር እኛም ልንደብቀው አልቻልንምና። ስለዚህ ያለን አማራጭ መጽሐፍቶቻችን ጥራት እንደሚጎድላቸው በእውነት አሳይተውናል። እኔም በባለፈው በሊቃውንት ጉባኤ ስብሰባ ላይ እንደተናገርኩት አጽንኦ ሰጥቼ የብፁዕነታቸው መልእክት ማለት ነው አጽንኦ ሰጥቼ እንደተናገርኩት መጽሐፍቶቹ ጥራት ይጎላቸዋል ብያለሁ። እስከ ዛሬ ድረስ ጥራት የጎደላቸው መጽሐፍቶች ነበረ ስናበላቸው የነበር ነው። ለባለፈው ይቅር በሉን። ከዚህ በኋላ ግን እነዚህ ጥራት የጎደላቸው መጽሐፍቶች እንዳትበሉ። ጥራቱ የተረጋገጠ ለሰው ህይወት ተስማሚ የሆነ የዘላለምን ህይወት ለማግኘት ለምድራዊም ህይወት አምላካችን እግዚአብሔር ለህይወታችን መመሪያ አድርጎ የሰጠን ጥራት ያለው ደረጃውን የጠበቀ ጥራቱ የተረጋገጠ ከብር ከወርቅ ይልቅ 7 እጅ የነጠረውን የአምላካችንን የመድኃኒታችን የኢየሱስ ክርስቶስ ወንጌል የተያዘበትን 27ቱን ቅዱሳት መጽሐፍትና የብሉይ ኪዳኑን እንደዚሁም 39ን በድምሩ 66ቱን ቅዱሳት መጽሐፍት ከዚህ በኋላ እንድታነቡ ይህን መመሪያ ሰጥተናል ብለው ሲሉ ገድላት ድርሳናትን ሁለተኛ አላነሳም። ይህንንስ ባላሉበት እንዴ ቤተክርስቲያኒቱ መጽሐፍ ቅዱሳ ነው ብቻ አይደለም እምነት ያለችው፣ ገድላት ድርሳናት ታምራትም እምነቴ ነው ብለሃል። ስለዚህ ከእምነት መለየት የለብህማ። ይህንን አምኜ እነዚህንም አምናለሁ ትለኛለህ። እሺ ይሄኛውን አምናለሁ፣ እሺ በእነኚህ ግን አነጋግሩኝ። እነኚህንስ አምናለሁ፣ ከእናንተ ጋር ግን አነጋገርም። ለምን ነው የማትነጋገረው? የቤተክርስቲያን እኮ መሰረት ናቸው። ይህም መሰረት ነው፣ ይህም መሰረት ነው። ይህም ቅዱስ መጽሐፍ ነው፣ እነዚህም ቅዱስ መጽሐፍት ናቸው። የእግዚአብሔርም ቃል ስለ ዘላለም ሕይወት ያወራል። ይሄ እነዚህም ስለ ዘላለም ሕይወት ይቀባጥራሉ ነው ብዬ የምለው። በምንም አይነት መልኩ እነዚህ ናቸው ከእግዚአብሔር ቃል ጋር መስማማት ያለባቸው እንጂ መጽሐፍ ቅዱስ ከእነዚህ ጋር መስማማት የለበትም። እነዚህ ማለት ሁለቱ እስራኤልና ፍልስጤም ማለት ነው ባጭሩ። እስራኤልና ፍልስጤም ባላንጣ እና ይሄን እንላለን። ወንድምነት ስላስረዘምኩ በጣም ይቅርታ። ኪሩቤል ወይ ኤርሚ መጽሐፍቶቻችሁ እንደዚህ ነው የሚናገሩት ወንድምነት። እሺ በቃ አሁን ኤርሚ ልናገር። ብዙ በጣም አወራኪ ልንገር። ወጣ እኮ ተታሰበ እንጂ እኔ ሰጠ ነበር ወዲያው። እሺ አይ አቋርጦ ነው ቻርጅ ሊዘጋብኝ ሆነና ስልኬ። ችግር የለውም። እሺ አሁን ኤርሚ እንግዲህ እንደምናውቅ በቤተክርስቲያናችን ውስጥ ብዙ አገልግላል። እንግዲህ አገልግለን የወጣውና እስቲ እንግዲህ አሁን ሚዩት አታርጉኝ አንዴ ላውራና አሁን እኛም መጀመሪያ ኦርቶዶክሲዮን ነው ገድላት ተአምራት አሉ ድርሳናት አሉ ስለተባልን አይደለም። ኦርቶዶክሲዮን ነው የጌታን ስጋና ደም ለመቀበልና ለመዳን ነው። እንግዲህ አሁን ለምሳሌ መቼም በእኛ ላይ የሚነሳው ክስ ምንድነው? ያው ጣዖት አምላኪ ናችሁ፣ ፍጡራን ታመልካላችሁ፣ ማርያም ታመልካላችሁ ነው። ግን ለምሳሌ አሁን ሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ቅዱስ ጳውሎስ ቃል በቃል እኔ የማመልከው የእግዚአብሔር መልአክ ይላል። አሁን ለምሳሌ እሱን እኛ የፍጡር አምልኮ እንትን ቢኖርብን ኖሮ አንድምታ ተርጓሚያችን ምን እንደሚል ታውቀዋለህ ኤርሚዬም ማለት ነው። አንድምታ ተርጓሚያችን ፍጡር የማምለክ እንትን ቢኖርብን ኖሮ እሱን አይ እዚህ ጋር እንትን ልክ እናንተ ሮሚ 8:34 እንደምትሉት እኛ ጋርም አረ ሐዋርያት ሥራ ምዕራፍ 27 ቁጥር 23 ምናምን ማለት አያቅተንም እና አንድምታ ተርጓሚያችንም ምን እንደሚለው እሱን ፓርት ታውቃለህ። ስልኬ ባይዘው አንደኛው ስልክ ተበላሽቶ ነው እንጂ ካሜራም ስለማይከፍት ነው እንጂ አሳየ ነበር። ሲቀጥል ደግሞ ቅዳሴ ላይ ምናምን ያላልከው አንተም ቅዳሴ ስቀድስ ነበር አይተካል። ቅዳሴ ላይ ከወንጌል ውጪ የሚነበብ ነገር የለም። ገድለ ተክለ ሃይማኖት አይነበብም፣ ተአምረ ማርያም አይነበብም። ቅዳሴ ማርያም ቢቀደስ ነው። ቅዳሴ ማርያም እንደሚል ታውቃለህ። ያው ቀድሳለሁ ስትል ስለነበር ስለሰማሁ የሆነ ጊዜ ማለት ነውና ምን እንደሚል ታውቃለህ። አብ ወልድ መንፈስ ቅዱስ አይ ነው አብ ወልድ መንፈስ ቅዱስ ያጸናሉ ነው የሚለው በብዛት ታውቃለህ። እና
ግዴታ እኛም ኦርቶዶክስ ገድልና ተአምር ኪሩቤል ለምን መሀል ላይ ገብተህ ለምን ቅዳሴ ማርያምን ካነሳው ዘንዳ ለምን መሀል ላይ ገብተህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው ብሎ የሚለው ገባሬ ሰናዩ ቄስ የሚያነበው ለምን እሱ ጋር ገባል? ከጎሳ ልቤ ለምን አልቻለም? ግን ቅዳሴ ማርያምን ካነሳህ ቅዳሴ ማርያም መጽሐፍ ቅዱሳዊ አለመሆኑ ከእንደውም ቃሉ ገና ጎሳ ልቤ ቃለ ሰናይ ብሎ ከሚለው ላይ ለምን ከሱ አልጀምርም? ጎሳ ልቤ ቃለ ሰናይ ቢል አብ መልበል መንፈስ ቅዱስ ፀሐይ ነው ይላል። እንዴት ምስጢረ ሥላሴ እንደሚል ታውቃለህ? አንድምታ ትርጓሜውን ታውቃለህ? ቅዳሴ ማርያም ማሉ ላይ ለምን ትገባለህ ነው ያልኩህ። ማሉ ጎሳ ልቤ ቃለ ሰናይ ይላል። ገና ሲጀምር አውቃለሁ። ልቦና የበጎ ነገር ያወጣ ይላል። ከየት ነው ያመጣው ይሄንን ሕርያቆስ? እኔ እንጃ እሱን አላውቅም። በእርግጥ ላሳይህ። እኔ የማውቀው ላሳይህ። እኔ የማውቀው የዋፌን ሞልቼ የምነግርህ ላሳይህ ከየት እንዳመጣው ማለት ነው። ትልቁ ላይ አድርገኝ ወንድምነት። ቤተ ክህነት ተምረሃል አይደል? ማኔ አይ ነው ጉባኤ ቤት ናን አልገፋሁበትም። ችግር የለውም። ምን ይላል እዚህ ጋር ነብየ እግዚአብሔር የቆሬ ልጆች ምን ይላሉ? ይታያል እዚህ የግዕዙ ጎሳ ልቤ ቃለ ሰናይ። ልክ ነሽ። ላውራ በቃ ዋና ያድ መዝሙረ ላይ አስታውስኪ መዝሙረ በቃ ገብርኤል ለማን ነው ብለው ያሉት? ለንጉስ ነው። ለንጉስ ቅዳሴ ማርያም ግን ምንድን ነው ያለው? ጎሳ ልቤ ቃለ ሰናይ ነው እኮ። ዋና ያድ ብሎ ለማን ነው ብሎ የሚለው? ቅዳሴያ ለማርያም አይደል? ማን ይሄ ቃል ከየት ነው ያገኘው ማለት ነው? የሕርያቆስ የተባለው የቅዳሴ ማርያም ደራሲ መዝሙረ ዳዊት። እንደውም የኮይብን በነገራችን ላይ ከመጽሐፍ ቅዱስ እንዳልወጣ ነው የሚመስል። ግዴታውን ለማርያም ስለሆነ እኮ መቆጣት የለብኝም። በደንብ ነው መቆጣት ያለብኝ ብራዘር። ለምን ነው መቆጣት ያለብኝ? አድመጠኝ። አስተውል። ትቀጥላለህ። አስተውል። እዚህ ጋር የቆሬ ልጆች ምን ብለው ነው ብለው ያሉት? ዋናድ ግብሬ ለንጉስ ነው ያሉት። እኔም ለንጉስ ስራዬን እናገራለሁ ነው ያሉት። ንጉሱ የተባለው ማን ነው? ለመሲሁ የተነገረ ነው። ለመሲሁ ማለት ነው። ኦኬ። ይሄንን ክፍል ለማርያም ብሎ የሚለውን ቃል እዚህ ጋር አምጥቶ የሰነቀረው ማን ነው? አባ ሕርያቆስ ነው። ይሄንን ቃል ቆይ ትነግረኛለህ፣ ልጨርስ። አባ ሕርያቆስ ይሄንን ቃል ቀጥታ ተጠቅሞ ልቦናዬ መልካም ነገርን አወጣ፣ እኔም የድንግልን ቅዳሴዋን እናገራለሁ ብሎ ማለት ነው። የት ነው የተማረው? ከማን ያመጣው? ለምሳሌ ለምን የንጉሱን ስም ለምን አወጣው ታዲያ? የንጉሱን አውጥቶ የፈጣሪን አውጥቶ ለፍጡር ለምን ሰጠ? ስለሚጋባት ነው። ሁሉም ነገር እኮ ለምሳሌ ያው እኛ እንደምናምነው እናንተ ባታምኑትም ስግደት ለእግዚአብሔር የሚገባል የአምልኮ ስግደት፣ እኛ ደግሞ የጸጋ ስግደት ብለን ለቅዱሳን እናምናለን አይደለ? ልክ እንደዛው ለምሳሌ ቃሉ ስለተመሳሰለ ብለ እግዚአብሔርን ማለት አትችልም። ለምሳሌ አሁን ቅድም ያልኩት ሐዋርያት ሥራ ምዕራፍ 7 ቁጥር 23 ቃል በቃል ነው ቅዱስ ጳውሎስ። እሱን እመጣለሁ። እኛ ባይዘው የእናንተን የአንድምታ ትርጓሜ አይተን አይደለም ሐዋርያት ሥራ መጽሐፍ ምዕራፍ 27 የምንረዳው። ያ እኮ በቃ ቃል በቃል ኮሰርን ብዬ መጽሐፍትን በኮንቴክስት ልፈታ አልችልም። በኮንቴክስት ልፈታ ቃል በቃል እኛ መጽሐፍትን የምንወስድበት አለ፣ ማንወስድበት ቦታ አለ። ከኦርቶዶክስ ግን ስለዚህ ዳንኤል ይልማ ይስማ፣ ዳንኤል ቀጥታ ከመቃብር አምጣ ምናምን እያለ ነበር። ዳንኤል ይልማ እየሰማ አስወራኝ ብራዘር። ቃል በቃል ከመጽሐፍ ቅዱስ ቀጥታ የምንወስደው አለ፣ ቃል በቃል ደግሞ የማንወስደው ትርጓሜ የሚያስፈልገው ክፍል አለ። ስለዚህ ትርጓሜ ካስፈለጋችሁ ሶላ ስክሪፕቸር ወድቅ ነው ማለት ነው። ላውራና ደግሞ አንተ ታወራለህ። የሐዋርያት ሥራ መጽሐፍ ምዕራፍ 27ን እኛ ከኦርቶዶክስ ትርጓሜ ወስደን አይደለም የምንተረጉመው። ሲጀምር ቅዱስ ጳውሎስ መልአክ የሚያምን አይደለም። ለምንድነው የማያምነው? እኮ በቃ የማምለክ በመድኃኒዓለም አድምጠኝ፣ አታቋርጠኝ። ሪከርድ ስለሚደረግ ትውልድ ስለሚሰማ እዚህ በጣም ብዙ ዩቲዩበሮች አሉ። ኦኬ ልብ በልና ስማኝ፣ አታቋርጠኝ። እኛ የሐዋርያት ሥራ መጽሐፍ ምዕራፍ 27ን አንተ ደጋግመህ ስለጠቀስከው ማለት ነው እመለሳለሁ ወደዚህ ክፍል ላይ
አባቶችህ እንዴት እንደሚዋሹ አባ ሕርያቆስ ብቻ ሳይሆን እና አባ ገብረ ኪዳን እንዴት እየዋሹ እንዳለ አሳይሃለሁ። ሕርያቆስ ቅዳሴውን ሲደርስ እንዴት እንደዋሸ፣ አባ ገብረ ኪዳን ሊቀ ሊቃውንት የአራቱ ጉባኤ መምህር የተባሉት የጣና ቂርቆስ ገዳም የእናቶችና የአባቶች ገዳም አንድነት ገዳም አስተዳደር የሆኑት እንዴት እንደሚዋሹ ከአምላክ ከእግዚአብሔር ቃል ላይ ያሳያለሁ። ኦኬ፣ እኛ የሐዋርያት ሥራ መጽሐፍ ምዕራፍ 27ን ስንተረጉም ከኦርቶዶክስ አይተን አይደለም የምንተረጉመው። ጴንጤ ያለ ኦርቶዶክስ አይኑ የማይገለጥ ሰው መስሎ ከሆነ በጣም ተሳስተሃል። ጴንጤ ማለት ገና አላወቃችሁትም። እናንተ ትሰድቡታላችሁ፣ ትንቁታላችሁ። እግዚአብሔር ግን በመጽሐፍ እውቀት ያበለጠጋቸው እግዚአብሔር መንፈስ ቅዱስ ያስተማራቸው በጣም ብዙ ወንዶችና ሴቶች ልጆች የእግዚአብሔር ወንዶችና ሴቶች ልጆች የተሰበሰቡበት ማህበር ነው። ለምንድነው ቅዱስ ጳውሎስ መልአክን የማያምነው? አይሁዳዊ ሰው ነው። አይሁዳዊ ሰውም ሆኖ ደግሞ ስመጥር ፈሪሳዊ ነው። ፈሪሳውያን ደግሞ የህግ መምህራን ናቸው። ምናልባት ስሙን ላታውቀው ትችላለህ። ገማሌል ከሚባል የህግ መምህር ስር ቁጭ ብሎ ታናክ ብሉይ ኪዳንም ማለት ነው ቶራ ክትቪም እና ነቢይም የተማረ ሰው ነው ጳውሎስ። የብሉይ ኪዳን መጽሐፍት የቱ ጋር ምን እንደሚል ያውቃል። ስመጥር ከተባለ ገማሌል ከተባለ የህግ መምህር ስር ቁጭ ብሎ የተማረ ስመጥር አይሁዳዊ ነው። ይሄን ለማወቅ ከፈለግ ፊልጵስዩስ መልክ መጽሐፍ ምዕራፍ 3ን ማንበብ ማለት ነው። ስለዚህ በአይሁዳውያን አስተምሮት ውስጥ አይሁዳውያን መላእክትን እንዲያመልኩ አልታዘዙም። ፀሐይ፣ ጨረቃ፣ ከዋክብት በሰው በማንም የተቀረጸውን ቅርጽም ሆነ ፍጡርን እንዲያመልኩ አልታዘዙም። የሚያመልኩት ማን ነው? የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ያህዌን ነው የሚያመልኩት ማለት ነው። ስለዚህ ቅዱስ ጳውሎስ የእርሱ የሆነው ደግሞ የማመልከው የእግዚአብሔር መልአክ ብሎ ሲል አምላኬው የሚያመልከው ማን ነው? እግዚአብሔርን ነው። የአባቶቹን የአብርሃም የይስሐቅ የያዕቆብን አምላክ ማለት ነው። ያ የሚያመልከው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መልአኩን ላከልኝ ነው እያለ ያለው። አይለማ መጽሐፍ ብራዘር አንተ ካላለህ ለአንተ ካልመልክ እግዚአብሔር መልአክ ነው የሚለው ቃል በቃል ብራዘር ታፈታውም ያልከው እየሰማኝ ከሆነ እኛ ነገርንህ አይደል? ኦኬ፣ በአሁን በእኛ ነገርንህ። ጳውሎስ መልአክን አምልኮ አያውቁም። አይሁዳውያን መልአክን እንዲያመልኩ አላዘዛቸውም። ኦኬ፣ ያ እኮ እሱን ነው እያልክ ያለው። አድምጠኝ ፕሊዝ ልጨርስ። ስለዚህ እናንተ በእናንተ መጽሐፍት እንኳን በራስ በቤተክርስቲያን መጽሐፍት እንኳን የምትመጣ ጳውሎስ መልአኩን ያመልካል አይልም። የእናንተን መጽሐፍት አይተን አይደለም ያለው። እዚህ ጋር ግን የሚለውን ንገርህ። ጎሳ ልቤ ቃለ ሰናይ ብሎ ሲል የቆሬ ልጆች ይህንን ያሉት ለንጉሱ ነው፣ ለመሲሁ ማለት ነው። ትንቢትን የተናገሩት ሕርያቆስ የሚባለው የእናንተ ቅዳሴ ደራሲን የተባለው ጥሩ ኮራጅ እንኳን አይደለም። ሲኮርጅ ጎሳ ልቤ የቃለ ሰናይ ብሎ የሚለውን አመጣና የማርያምን ስም ከተተ። የንጉሱን አውጥቶ የመሲሁን አውጥቶ የኢየሱስን አውጥቶ ማለት ነው። ኦኬ፣ ነቅሎ አወጣውና መሲሁን ክርስቶስን አወጣውና ከተተው ማለት ነው። እንዲህ አይነት ልማድ እንዲህ አይነት አስተምሮት በሕርያቆስ ብቻ አልቆመም። እዚህ ጋር ለምሳሌ ይታይ መዝሙር 145 ቁጥር 21 ላይ ስብሐተ እግዚአብሔር ይነግር አፉየ ይላል። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ይላል ማለት ነው ዳዊት። ኦኬ፣ ይሄ ለማን ነው የተናገረው? ስብሐተ እግዚአብሔር ይነግር አፉየ፣ አፌ የእግዚአብሔርን ምስጋና ይናገራል። ስጋ ለባሽ ሁሉ ቅዱስ ስሙን ይባርክ ለዓለምና ለዘላለም ይላል። ኦኬ፣ ሌላኛው እንደ አባ ሕርያቆስ አጣማሚ መምህር አባ ገብረ ኪዳን የሚባሉትን የማታውቃቸው ከሆነ እኚህ ሰው ማለት ነው አጣማሚ ትውልድ አጣማሚ የሆኑ ሰው አባ ገብረ ኪዳን እኚህ ሰው ማለት ነው። አንዱ አራት አይና ተብለው የሚባሉ ተረታም የሆኑ ሰውዬ ምን ብለው እንደጻፉ ልንገርህ። በመጽሐፋቸው አሐቲ ድንግል ብሎ በሚለው መጽሐፍታቸው ላይ አባ ሕርያቆስ ብቻ አይደለም አጣማሚ፣ ቅዳሴ ማርያምን የደረሰ ሰው ብቻ አይደለም አጣማሚ። ልብ በሉ። መዝሙር 145 ቁጥር 21 ስብሐተ እግዚአብሔር ይነግር አፉየ ዳዊት ለእግዚአብሔር ብሎ ያለውን እዚህ የሚለውን የለኝ። አባ ገብረ ኪዳን እኚህ ናቸው መጽሐፍታቸውን የጻፉት። እኚህ ቅድም ያሳየኋችሁ ሊቃነ መነኩሴ ውስጥ ላይ አይደለም ገና መግቢያው ላይ ምስጋናው ላይ ሊዋሹት ስብሐተ ማርያም እግዝእቴ ይነግር አፉየ ወኩሉ ዘሥጋ ይባርክ ለስማ ለሴት ስለሆነ ማለት ነው። ለስማ ቅድስት እንደውም ቅድስት ማለት ነበርባቸው። ቅዱስ ነው ያሉት እዚህ ጋር ለስማ ቅድስት ለስሙ ነው። ለወንድ ከሆነ ለስሙ ነው። ተበልተዋል። ቢጫ ለባሹ ተበልተዋል።
አይ ነው የህትመት ስህተትም ሊሆን ይችላል ወይ? ይሄ የህትመት ስህተት ነው። ስብሐተ ማርያም እሱ እኮ እሺ፣ ልነግርህ እኮ ነው ነገረኝ። እሺ አሁን አንተ በቃ ግዴታ ለማርያም ያ ቃል ስለተወሰደ ብለህ ለምን እንደዚህ ይሆናል? ልክ አሁን ሐዋርያት ሥራ ምዕራፍ 27 እንዳልኩ ያው እናንተ የሐዋርያቱን እኔ እኮ አይልም አላልኩም። መጽሐፍ ቅዱስ አይልም አላልኩም። ኤርሚ ስማኝ፣ መጽሐፍ ቅዱስ አይልም አላልኩም። ስማኝ ኤርሚ፣ እሺ ልንገርህ፣ ሐዋርያት ሥራ ለምሳሌ ብዙ ቦታ እግዚአብሔር እንደሚመለክ ተገልጿል አይደል? ልክ እንደዛው ቃሉን ወስዶ እኔ የማመልከው እግዚአብሔር መልአክ እንዳለ ጳውሎስ እዚህ ጋር ሚስጥር የማያፈልስ ከሆነ ሰባተ ማርያም ይነግራፊያ ማለት ምንድነው ችግሩ? ግዴታ እኮ ለእግዚአብሔር ብቻ መሆን የለበትም። ነብየ እግዚአብሔር ዳዊት ግን ይሄንን ቃል ቀጥታ ተጠቅሞታል። ያ እኮ ልክ ጳውሎስም ለማ ብሎ ነው የተጠቀመው። ሰባተ እግዚአብሔር ሰባተ ማርያም ቢል ምንድነው? ሰባተ ማርያም ቆይ አድምጠኝ። ሰባተ ማርያም እግዝእቴ ይነግራ አፌ የእመቤታችንን የማርያምን ምስጋና ይናገራል ካለ በኋላ ወኩሉ ዘስጋ ይባርክ ይላል። ያው ወኩሉ ዘስጋ ይባርክ ለስሙ የሚለው ለስሙ ቅዱስ ብሎ የሚለውን ቅዱሱን ገናናውን እግዚአብሔርን ስሙን አውጥተው ምንድነው ያለው እዚህ ጋር አባ ገብረ ኪዳን ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አለ። ማን ነው እንዲህ ብሎ የጻፈው? የትኛው ነብይ ነው እንደዚህ ብሎ የጻፈው? እንዴ ማንም አላልጻፈም አልኩ። ግን እሳቸው ይጽፉ ምን ችግር? ውሸታም በላቸው። አባ ገብረ ኪዳን እላቸው ደሞ ተናገሩ። ቆይ አድመጣኝ። አባ ገብረ ኪዳን ውሸታም እያላችሁ ጻፉ። በራሳቸው መጽሐፍት ነው የሚዋረዱት። ውሸታም እያላችሁ ጻፉ። እኔ መጽሐፉን ስላላነበብኩት የትኛውም አድመጣኝ፣ የትኛውም ነብይ የትኛውም ሐዋርያ ያልጻፉትን ኮት አድርገው መረጃ አድርገው ያልጻፉትን የጻፉ ናቸው። ጌታችን ኢየሱስ ክርስቶስ እንኳን ሲያስተምር መጽሐፍ ቅዱስ ላይ ሊል ይችላል። ማማ ይቅርታ አትይድም ግን ሊል ይችላል። ጨርሼ እሰጥሃለሁ፣ አታደርብኝ። ጌታችን ኢየሱስ ክርስቶስ እንኳን ሲያስተምር መጽሐፍትን በጠቀሰበት ቦታ ላይ በነቢዩ በዳንኤል እንደተባለ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል ብሎ ነቢዩ ዳንኤል ብሎ ጠቅሷል። ጌታችን እንኳን ወይ ደግሞ በመዝሙር መጽሐፍት ላይ ያለው ጌታችን የጠቀሳቸው መጽሐፍቶች ለምሳሌ የጌታ መንፈስ በእኔ ላይ ነው ብሎ ባለበት ቦታ ላይ ለድሆች የምስራችን ሰብክ ዘንድ ቀብቶኛል በነቢዩ በኢሳይያስ እንደተባለ እያለ ማለት ነው። ወይ ደግሞ አሁንም በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የነቢዩ የኢሳይያስ ምዕራፍ 29 ላይ ያለውን ቃል ጠቅሶ ተናግሯል። የኢሳይያስ 61 ጠቅሶ ተናግሯል። ጌታ ኢየሱስ እንኳን ማለት ነው። ልብ በሉ የቃሉ ባለቤት የኢሳይያስም የፍጥረት ሁሉ ባለቤት የሆነው ጌታ ኢየሱስ እንኳን ሲጠቅስ የነቢያትን ቃል ጠቅሶ ነው የተናገረው። ኦኬ ቁጥሩ እዚህ ምዕራፍ እዚህ ብለው በኋላ ላይ ነው ምዕራፍና ቁጥር የመጣው። እሱ ግን ሲጠቅስ የጌታ መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ ቀብቶኛል ብሎ ተናግሯል። ይሄ ክፍል ቆይ ሜት አድርግ ወንድማችን ሜት አድርግ ወንድማችን። ኦኬ ስለተደበቅ ካስወርጃለሁ። ጌታ ኢየሱስ ክርስቶስ ሲጠቅስ ስለ እናንተ ትንቢት ተናገረ እያለ ኢሳይያስ የተናገረው ልብ በሉ እንዴት እንደሚናገር ጌታ ኮት አድርጎ ማለት ነው። ማቴዎስ 15 ላይ ማለት ነው። ወደ አማርኛው ላዞርላችሁ። እያስተማረ በነበረበት ሰዓት ላይ ምን አለ? ስለ ሕግ እያስተማራቸው በነበረበት ሰዓት ላይ እዚህ ቁጥር 7 ላይ እናንተ ግብዞች ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ኢሳይያስ ብሎ ኢሳይያውን ጠቅሶ ማለት ነው። ስሙን ጠርቶ የተነበየውን ትንቢት አምጥቶ ነው ጌታችን የተናገረው ማቴዎስ ላይ። ልማዱ ነው የጌታዬ። አየህ ሐዋርያትም ሲጠቅሱ እነ ጴጥሮስ ሲጠቅሱ እነ ማቴዎስ ሲጠቅሱ የጠቀሱት ጥቅስን ኮት እያደረጉ ነው የተናገሩት። እና አባ ገብረ ኪዳን ግን ሲጠቅሱ ስብሐተ እግዚአብሔር ይነግር አፉ ብሎ የሚለው ስብሐተ እግዝእቴ ይላል። ስብሐተ ማርያም እግዝእቴ ይነግር አፉ ይላል። ምንጭ የለውም። ውሸታም የመነኩሴ ውሸታም እንዴት ያስጠላል! አንተዬ ዳራ ሲዛለሁ አልኩ። ካወራ በመረጃ አውራ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ጌታ ኢየሱስ ክርስቶስ የተናገረበት አሁንም እሺ እንደዚህ ይላል። ልብ በሉ
አሁንም ጌታችን ስለ ዘመን መጨረሻ ሲናገር እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢ ያስተውል ይላል። ጌታ ኢየሱስ ክርስቶስ ሲናገር ነቢያትን ጠቅሶ ነው የተናገረው። ኢሳይያስ፣ ዳንኤል እያለ ማለት ነው። ምክንያቱም ሪትን የሆነ የተጻፈ መጽሐፍ ስላለ ማለት ነው። እነዚህ ግን አይጠቅሱም። እንደውም ነቢያቱ የተናገሩትን እነ ዳዊት የቆሬ ልጆችም የተናገሩትን እያጣመሙ ነው የሚጠቅሱት። ከጌታችን ከኢየሱስ ክርስቶስ እንኳን አልተማሩም። ጌታ ኢየሱስ ክርስቶስ እንኳን ሲያስተምር በነቢዩ በዳንኤል እንደተባለ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ ይላል። ዳንኤል ይላል፣ በነቢዩ በዳንኤል በኢሳይያስ እያለ ማለት ነው። ምክንያቱም ስለሱ የተነገረውን ኮት ሲያደርግ አሁን የሚጠርሳ ከዛ ሰጣለ ሚዩት አድርገው ብራዘር ሚዩት አድርገው እንደገባ ታወራ ይሰጣለ። ሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ ልብ በሉ ቁጥር 44 ላይ እርሱም ከናንተ ጋር ሳለሁ በሙሴ ሕግ ቶራ በነቢያት በነቢይም በመዝሙራት በክቱቪም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገ የነገርኳችሁ ቃል ይሄ ነው ይላል። ጌታ ኢየሱስ ክርስቶስ በስጋ እሱ ከመወለዱ በፊት በነቢያቱ የተናገረውንና ያጻፋቸውን መጽሐፍ እውቅና ሰጥቶ ኮት አድርጎ ይጠቅሳል። እነዚህ ግን አይጠቅሱም። እነዚህ አጣማሚ ጠማማ መንፈስ ያለባቸው ሰዎች ናቸው። አባ ገብረ ኪዳን በለው ሚዩት አድርግ ካልሆነ ታች ትወርዳል። ብራዘር የአባቶችን የዘመናት ቅርሻት እየደፋሁት ነው። ሚዩት አድርግ ሰጣለሁ ካልኩ ከዚህ በኋላ እንዳትገባ። ቴንኪው ናግባ ቀሲስ ፋሲካው በፊቴ ቆማችሁ ካወራችሁ በእውነት ክርስቶስ አላከኝም። እኔ ናግባና አውራ በመረጃ ማለት ነው። በመረጃ ናግባና ቀሲስ ይምጡ። ቀሲስ ፋሲካው ልኬላለሁ። ኖ በስተት ነው። ዘትሩዝ አንተን በስተት ነው። ና ቀሲስ ፋሲካው ናግባ። እታች ኮሜንት ምእመኑ ገብቶ ይዳረቃል። ቄሶቹ ታች በኮሜንት ትጽፋለህ። ኑ ይግቡ። በቤተክርስቲያኒቱ በክብር ስም እየጠራ ማለት ኑ ይግቡ። ቀሲስ እዚህ ጠላና ዳቦ የለም። እዚህ መነጋገር ነው። በእግዚአብሔር ቃል እንነጋገራለን። ስለወት ያወራሉ ፊቴ። ኑ ይግቡ። ወንድምነህ ትልቁ ላይ መልሰ ይጨርሻለሁ። ኑ ይግቡ ቀሲስ። የሃይማኖት መምህር አይደሉ እንዴ? ይሄን አልማ ሊለመኑ አይገባም። ይግቡ መምህራችን። ሞዴሬተሮች ግን ሌላ ሰው አታስገቡ ፕሊስ። አንዴ ወንድም ያርስ አታስገቡ። ቴንክ ዩ። ኖ ይግቡ። እታች ኮሜንት ካህናት እኮ አላችሁ እያያችሁ ነው። አባ ሕርያቆስ ቅዳሴ ማርያምን የጻፈ ብቻ አይደለም፣ አባ ገብረ ኪዳንም እየዋሹ ነው። ውሸታም መነኩሴ እንዴት ያስጠላል! ውሸታም ቄስ፣ ውሸታም ፓስተር፣ ውሸታም ራባይ እንዴት ያስጠላል! ለንጉሥ የተነገረውን ለማርያም ለፍጡር እያመጣችሁ ከመዝሙር 41 ላይ ማነው 45 ላይ የቆሬ ልጆች ለንጉሱ ለመሲሁ የተነበዩትን ትንቢት ንጉሱን አውጥታችሁ ነቅላችሁ አውጥታችሁ ፍጡር ትተካለ። አይገባትም ለማርያም። ኑና ቅዳሴ ማርያምን ከኔ ጋር አውሩ። ከጎሳ አልቤን እንጀምራለን። ቄሶች ግቡ። አቅም አለ ብሎ የሚል ቄስ ማለት ነው ይግባ። መድኃኒዓለም ባገናኘኝ እናንተን። ስለዚህ ጌታችን ልብ በሉ ወንድሞች፣ ይሄን ተናግሬ ለወንድም ለትዛው ጌታችን እንኳን ኢየሱስ ክርስቶስ ሲያስተምር የነቢያትን ቃል እየጠቀሰ ተናግሯል። እንዳልኳችሁ የጌታ መንፈስ በእኔ ላይ ነው ብሎ ያለው ኢሳይያስ 61 ላይ ሪትን የሆነ ነው። እናንተ ግብዞች ስለ እናንተ ኢሳይያስ ትንቢት ተናገረ ብሎ ሲል በኢሳይያስ 29 ላይ የተጻፈው ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የጠቀሰው የተጻፉ መጽሐፍቶችን እውቅና ሲሰጥ ጌታችን ይዩት። ይኸው እዚህ ቶራ፣ ክቱቪም፣ ነቢይም፣ በነቢያት፣ በመዝሙራት፣ በሙሴ ሕግ ስለ እኔ የተጻፈ ይፈጸም ዘንድ ይነገረ ይገባል ብዬ የነገርኳችሁ ቃል ይህ ነው ይላል። እነዚህ ግን መጽሐፍት የጻፈውን አጣመው ይተረጉማሉ እንጂ ቀጥታ ለእግዚአብሔር የተነገረውን አይናገሩም። ደብተራና ልጆቹ በጽዮኑ አለት በእግዚአብሔር ቃል ትደቃለህ ማለት ነው። ገብተህ የምታወራ ከሆነ በምን በመረጃ አልኩ፣ በመረጃ ነው በማስረጃ።
ስለዚህ አባ ሕርያቆስ ብቻ አይደለም የሚዋሻው፣ አባ ገብረ ኪዳን የሚዋሻሉ። አራት አይና ይባላሉ። እኔ አራት አይና ድሮ ጭራቅ አራት አይና አለው ምናምን ነገር ተብሎ ነበር ሲባል የሚገባኝ። በእርግጥ በቤተክርስቲያኒቱ አባባል ይገባኛል። የአራቱ ጉባኤያት መምህር ማለት ነው። ብሉይና አዲስ፣ መጽሐፈ ሚስጥርና መጽሐፈ መነኮሳት ይሄን ነው። ግን አራት አይና የሚሆኑ ስድስት አይና ስብሐተ እግዚአብሔር ብሎ የሚለውን ስብሐተ ማርያም እግዝእቴ ይነግር አፎዬ ብለዋል። ደግሞ የእሳቸው ብቻ ባበቃ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ብለው ስጋ ሁሉ ቅዱስ ስሟን ሊባርክ ይገባል ለዓለምና ለዘላለም አሉ። ማን የተናገረው ይህን ቃል? ከየትኛው ነቢይ ላይ ነው የጠቀሱት? የትኛው ሐዋርያ ነው ያለው? ጌታችን ኢየሱስ ክርስቶስ ሲናገር የነቢያቱን ቃል ከጠቀሰ ከሙሴ ግና ከነቢያት ከመዝሙራት ከጠቀሰ ቢጫ ለባሽ መነኩሴ የሚሆን ባለ ከረባታን ፓስተር ሊጠቅስ ይገባል ነው። ከጻፍክ ልጠቅስ ይገባል። ጥቅስ ማምጣት አለብህ። ከሌለስ ይሄ ዝም ብሎ እንቶ ፈንቶ የባልቴት ወሬ ነው። አባ ገብረ ኪዳን የባልቴት ወሬ ነው እዚጋ የጻፉት። የእግዚአብሔርን ቃል ግን ለማወቅ የሚፈልግ ከሆነ ያው ነቢያቱ እንደዚህ ብለው ነው የጻፉት። መዝሙር 145 21 ወደ ግዕዝ ልቀይርልህ። ስብሐተ እግዚአብሔር ስብሐተ ማርያም እግዚአብሔር ነው ማውጣት የሚፈልጉት። ከመዝሙር 45 ላይ መሲሁን ንጉሱን ማውጣት፣ እዚህ ደግሞ ራሱ እግዚአብሔርን ማውጣት። እግዚአብሔር ንጉሱ የሚባል መታየት የለበትም። ኢየሱስ የሚባል ነገር ማውጣት ነው። ከኦርቶዶክስ ማውጣት መንቀል። እንነቅላችኋለን ተረታችሁ። እኔ ደግሞ እነቅላለሁ አልኩ። የማርያምን ስም እዚህ አስገብተህ የጻፍከውን ከትውልድ ልብ ላይ እነቅላለሁ አልኩ። ያላግባብ ስሟ በተጻፈበት ቦታ ላይ የጌታን ስም ሰርዘህ የእሷን በጻፍክበት መድኃኔ ዓለም ይፋረደኛል እኮ እነቅለዋለሁ። ይሄ ክፉ ዘራችሁ ሰው ህሊናና ልብ ውስጥ እንዳይበቅል ማለት ነው። ነቢያት ምን አሉ? ያው ነብይ እግዚአብሔር ዳዊት ስብሐተ እግዚአብሔር ይነግር አፉዬ። ጠማሞቹ ምን አሉ? ስብሐተ ማርያም እግዝእቴ ይነግር አፉዬ። ወኩሉ ዘሥጋ ይባርክ ወኩሉ ዘሥጋ ይባርክ። ለስሙ ቅዱስ ብሎ ሲል ለስማ ለሴት አድርገው ቅድስት ነበር መሆን ያለበት፣ ግን ረስቶታል። ለስማ ቅድስት ለእመ ንጉሥ ለዓለም ለዓለም ወለዓለም ዓለም። ማን ያለህን? ዳዊት። በምን ተነርቶ? በመንፈስ ቅዱስ። አባ ገብረ ኪዳን ማን የጻፈው? አባ ገብረ ኪዳን። በምን ተመርተው? ጠላ ጠጥተው ባቢሾ ካልሆነ በስተቀር እንዴት የአምላክን ቃል በዚህ ነው ልክ ተዳፍራችሁ እግዚአብሔርና ንጉሱ ብሎ የሚልበትን እያወጣችሁ እየነቀላችሁ የፍጡር ስም ትጨምራለህ? መንፈሴ ቢቆጣ አትፍረዱብኝ ወንድሞቼ እናቶቼ። በውስጥ ያለው የእግዚአብሔር መንፈስ ይቀናልና ማለት ነው። የእግዚአብሔርን ስም ሰርዘው ወደ አማርኛ ስተረጉምላቸው ወደ አማርኛ ስቀይረው እዩት። እዚህ ጋር ምን እንደሚል ዳዊት አፌ የእግዚአብሔርን ምስጋና ይናገራል፣ ስጋ ሁሉ ለዘላለም የተቀደሰ ስሙን ይባርክ። የማን? የእግዚአብሔር። ከፀሐይ መውጫው እስከ መጥለቂያው ድረስ የሚመሰገን የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ ገናናው እግዚአብሔር ነው እንጂ የማንንም ስም ከፀሐይ መውጫ እስከ መግቢያው ድረስ ፍጥረት ሁሉ እንዲያመሰግን አንተ እንድታመሰግን አልተጠራም። አፌ የእግዚአብሔርን ምስጋና ይናገራል። ስጋ ሁሉ ማለት ፍጥረት ሁሉ ማለት እኮ። አፌ የማርያምን ምስጋና ይናገራል። ይሄ ጠማማ መንፈስ ይባላል። ወንድም ነህ፣ ጨርሻለሁ። ቴንኪው፣ በጣም ይቅርታ። ስፒሪቴ ሲቆጣ እቆጣለሁኝ። እንዲህ አይነቱን አይቼ መታገስ አይሆንልኝም። ከእንደዚህ አይነት ጠማማ ነቢያት የተናገሩትን ቃል ጌታ ኢየሱስ እንኳን ራሱ አልቀየረውም። ታውቃለህ? በነቢዩ በዳንኤል እኮ ብሎ ነው የኔ ትሁት ጌታ፣ የእኛ ትሁት ጌታ በነቢዩ በዳንኤል ብሎ ስሙን ጠርቶ ዳንኤልን ሰሙት። ራሱ ዳንኤልን ትንቢት ያናገረው እኮ ጌታ እሱ ነው። ራሱ ጌታ ኢየሱስ ክርስቶስ ነው ትንቢት ያናገረው። ለነቢያት ሚስጥርን የገለጠ ትንቢት ያናገረ ራሱ ነው። የራሱ መንፈስ ነው ትንቢት ያናገራቸው። ቅዱስ ጴጥሮስ በመልእክቱ ላይ ስለ እናንተ ስለሚሰጠው ጸጋ ትንቢት የተናገሩ
ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። በእነርሱ የነበረ የክርስቶስ መንፈስ ይላል። ሃሌሉያ። በዳንኤል በኢሳይያስ በሙሴ ላይ በነ ኤርሚያስ በነ ሕዝቅኤል ላይ የነበረ የክርስቶስ መንፈስ ነው። እራሱ እንኳን ትንቢት አናግሯቸው የጻፉትን መጽሐፍ ኮት አድርጎ ይጠቅሳል ጌታዬ። በነቢዩ በዳንኤል እንደተባለ ብሎ ማለት ነው። በነቢዩ በኢሳይያስ እንደተባለ ብሎ ማለት ነው። እነዚህ ግን እነዚህ አባቶች የተናገሩትን ቃል አጣመው ሌዋታን ጠማማ እባብ የተመታ ይሁን። ጠማማ እባብ ማነው? አባ ገብረ ኪዳን የሆነ እንደሆነ ማነው? ፓስተር የሆነ እንደሆነ ማነው? ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ የሆነ እንደሆነ በቅዱሳን ነቢያት የተነገረውን ሕያውን የእግዚአብሔርን ቃል ቀጥታ ነቢያቱ የተናገሩት እግዚአብሔርን ጠቅሰው ነው። ስብሐተ እግዚአብሔር ነው ያለው ዳዊት። አፌ እግዚአብሔርን ምስጋና ይናገራል ነው ያለው። እነዚህ ደግሞ የዘመኖቹ ጠማሞች አፌ የማርያምን ምስጋና ይናገራል ይላል። የትኛው ነቢይ እንደዚህ ብሎ ጠቅሷል? የማርያምን ምስጋና ይናገራል ብሎ የትኛው ነቢይ የትኛው ሐዋርያ ያስተምረዋል? ሌዋታን ይሄ ጠማማ መንፈስ ማለት ነው። ይቀጠቅጠዋል እግዚአብሔር በእኔው እጅ እንዳሳየኝ ከዚህ በፊት ይቀጠቅጠዋል እግዚአብሔር በወንድሞቼ በዳንኤል በቢንያም በዳጊ በዘትሩዝ በወንድሞቼ በወንጌላውያን ወንድሞቼ እህቶቼ ማለት ነው። እውነትን በታጠቁ የእግዚአብሔርን ቃል ዓላማቸው አድርገው በተነሱ ማለት ነው። እንቀጠቅጠዋለን አልኩ አደባባይ ላይ። ዘንዶ የተፋውን እውቀት የእግዚአብሔርን ቃል የሚያጣምም ይሄ አገረ ገዢውን ቅዱስ ጳውሎስ ሲናገር አገረ ገዢው እንዳይሰማ የጳውሎስን ቃል የሚያጣምም ኤልማስ የሚባል ጠንቋይ ነበረ። የጽድቅን መንገድ የሚቃወም ስለ ክርስቶስ ሲነግረው ጳውሎስ በሰንሰለት ሆኖ ለአገረ ገዢው ለፍሊክስ ማለት ነው ሲነግረው አጠገቡ ቆሞ ያጣምም ነበር። ድቅድቅ ጨለማ በላህ ላይ ይውደቅ ብሎ አለው። ቢጫ ለብሶ ቆብ ደፍቶ ያጣምማል። ከረባት አስሮ የሚያጣምም ፓስተር ካለ ዳር ትይዛለህ ብራዘር። ታስተምር ከሆነ በነቢዩ እንዲህ ተብሎ እንደተጻፈ በዳዊት አፌ የእግዚአብሔር ምስጋና ይናገራል አለ። እኔም ስራዬን ለንጉሥ እነግራለሁ አሉ የቆሬ ልጆች በ45ኛው መዝሙር ላይ። እነዚህ ደግሞ መጣ እኔም የድንግልን ቅዳሴዋን እናገራለሁ ሌለ ዳርያስ የአባቶቻችን የነቢያትን ቃል ጠቅሳ አታጣምምም፣ ፍጡርን አታስገባም። እዛው ከደረስክ ሌላ ነገር ድረስ እንጂ ዳርያስ ላታመልጡ ተይዛችኋል። የሰራዊት ጌታ እግዚአብሔር መጥቶባችኋል። ህዝቡ ሊያድን እግዚአብሔር ተነስቷል። የዛሬ 1 ዓመት የዛን ቀን ስናገር በምን መንፈስ ሆኜ እንደተናገርኩ ብዙዎች አላስተዋላችሁም። ፕሮፌቲክ ወርድ ነው የተናገርኩትኝ። የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት። እንዴት አድርጎ? ህዝቡን ከእጇ ላይ በመቀበል። እንዴት አድርጎ ይቀበላል? ይህንን የዘመናት ተረትን ይመታና የጽድቁን ወንጌል ኢየሱስ ክርስቶስ ያድናል ብሎ የሚለውን በልጆቹ በእኛ አልፎ እንድንሰብክ መንፈሱና ጸጋውን የሰጠ እግዚአብሔር ማለት ነው። ስራ ጀምሯል። ስለ ብራዘር ሂድና ልደተ ቃል ፔጅ ላይ ታገኘዋለህ። እሱን ፕሮፌቲክ ወርድ ማለት ነው። ትንቢታዊ ቃል ሲያመጣው እናገራለሁ። አዎ እስኪ እኛ ጴንጤዎቹ ወንጌል መስበክ እንተው። ያፈርሰሃል አልኩ የሰራዊት ጌታ እግዚአብሔር። እስኪ ወንጌል መስበክ ትተው። ሙሉ ወንጌል ቃል ዋቴቨር ጥራ። እስኪ ስለ ኢየሱስ ክርስቶስ ጌትነት መስበክ እስኪ ተው፣ አቁም። ፍርስራሽህ ባዶ ነው የሚሆነው። ለሰባቱ አብያተ ክርስቲያናት እንኳን የተሰጠ መልእክት ይሄ ነበር። ለሎዶቅያ፣ ላኪያ፣ ለሰምርኔስ፣ ለኤፌሶን፣ ለቲያጥሮን፣ ለሰርዴስ የጌታን ወንጌል የቀደመው ፍቅርን ጥላል ብሎ ሲል ለእግዚአብሔርና ለሰው የነበረውን ፍቅር ስለጣለ ከወዴት እንደወደቅ አስባለሁ። ንስሐ ግባ፣ ጠብቀው። እምቢ ካልክ ግን መቅረዝን ከስፍራ ወስዳለሁ አለው። ስለዚህ ታሪክ ሆነው ቀሩ እነዚያ አብያተ ክርስቲያናት። ዛሬ ቱርክ ላይ የነበሩበት ቦታ ላይ ይጎበኛል በዓለም። ለምን በለኝ። የመጽሐፍ ቅዱስ ተማሪዎች እንደሚናገሩት 30 ዓመት እንኳን አልቆየችም የኤፌሶን ቤተክርስቲያን።
በእነሱ ዘንድ ያለ ለጌታና ለቅዱሳን የነበራቸው ፍቅር በአንደኛ በኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ስታነብ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ብሎ ያለበት ክፍል ላይ ማለት ነው። በእናንተ ዘንድ ስለሚሆን ስለ ቅዱሳን መውደድ ሰምቼ ይላል። ለእግዚአብሔርም ለቅዱሳንም የነበራቸው ፍቅር ብራዘር፣ አቤት የመጀመሪያው ጊዜ ያ ፍቅር ቀዘቀዘልህ። ራእይ ላይ እንደዛ ተብሎ ተጻፈለት። ንስሐ ስላልገቡ ብራዘር ታሪክ ሆነው ቀሩ እኮ አልኩህ። ታሪክ ሆና ትቀራለች ኦርቶዶክስ ማለት ነው። ወንጌል ስለማሰብክ ካቶሊክ ታሪክ ሆና ትቀራለች። ወንጌላውያን እኛ መጽሐፍ ቅዱስን ወንጌሉን ባንሰብክ ነቢያቱን ሐዋርያቱ ታሪክ ሆኖ ይቀራል ማለት ነው። ኢየሱስ ክርስቶስን የማይሰብክ ቤተክርስቲያን እንደው በምሕረቱ የምሕረቱና የትዕግስቱ ብዛት ስለተሸከመን ነው። ርስቱን ለማላገጫ አሳልፎ ስለማይሰጥ ይመለሳሉ ብሎ በሚል እንደ ኤርምያስ አይደለም። የሱ ትዕግስት ከሰው ልጆች ጋር አይነጻጸርም። እኔንም አንተንም የተሸከመ እሱ ነው። የጌታዬን ስም ሰርዘህ የፍጡር ስም ስታስገባ ከማየት የበለጠ አባ ሕርያቆስ ቅዳሴ አይደለም። እዚህ በዘመኑ ያሉ ጠማማ መንፈስ የተጠናወታቸው ሰዎች እንደዚህ ያደርጉ እየጻፉ ነው። ይህን መጽሐፍ ያነበበ ሁሉ ማን ብሎ የሚለው ስብሐተ እግዚአብሔር ይነግር አፎዬ ብሎ የሚለው ስብሐተ ማርያም እግዝእትየ ይነግር አፎዬ እያለ ያነባል። ተሰብካለህ እንደተጻፈው ስበክ። ጌታ ኢየሱስ ክርስቶስ ጠቅሶ እንደተናገረው ነቢያትን ኢሳይያስና ዳንኤልን ጠቅሶ በመዝሙር መጽሐፍት ላይ ራሱ መዝሙርንም ጠቅሶታል። ዳዊት ማለት ነው። ጌታ እኮ ነው የጠቀሰው። ይታይ በሙሴ ብሎ ሙሴን ጠቅሶታል። አይገርምም? እነዚህን አባቶች ጠቅሷቸዋል። ይኸውልህ ሙሴን ጠቅሷል ጌታ ኢየሱስ። ሙሴን በሙሴ ሕግ እንደተጻፈው ብሎ ማለት ነው። ሙሴን ጠቅሶ ምክንያቱም ቶራ ስለተጻፈ ማለት ነው። ጌታ ኢየሱስ ሲሰብክ ሙሴን ጠቅሶ የሙሴን መጽሐፍ ጠቅሶ ነው የሰበከው። በመዝሙር መጽሐፍት ብሎ የዳዊትን መዝሙር ጠቅሶ የአባቱን የዳዊትን መዝሙር ጠቅሶ ኢሳይያስ ብሎ ጠቅሶ ዳንኤል ብሎ ጠቅሶ እነዚህ ግን እሱ ጠቅሶ የተናገረውን ነቢያት የተናገሩት ቃል ሰርዘው የፍጡር ያስገባሉ። ንስሐ ግቡ። እግዚአብሔር ምሕረት ያርግላችሁ። ንስሐ ግቡ። ቀን ሳይመሽብህ ንስሐ ግባ። እንደምትቀልዱት አይደለም። ቀን ሳይመሽባችሁ ልብ በሉና ስሙ። የሃይማኖት ፉክክር አድርጋችሁ ያላችሁ ሰዎች ንስሐ ግቡ አልኳቸው። ወንድሞች እናቶች፣ ፓስተሩ ለእኔና ለትውልዱ አልሞተም። ጳጳሱ ለአንተ አልሞተልህም። ራባዩ ለአይሁዶች አልሞተም። ደሙን ያፈሰሰ የእግዚአብሔር ልጅ የዳዊት ልጅ ነው። ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ነው። መንጋውን ከእረኛው ጋር አገናኙት። እሱ እውነተኛ እረኛ ነው። መንጋውን ከእረኛው ጋር አገናኙት። ስትሰብኩም ስታስተምሩ መንጋውን ህዝቡን ከእረኛቸው ጋር እንድታገናኙ ማለት ስታጩ ለክርስቶስ እጩ። እነ ቅዱስ ጳውሎስ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላጫችሁ ነው ያሉት እንጂ ለአገር ሁሉ ለማንም ፍጡር ሲያጭ አታይም። ለክርስቶስ ላቀርብ እኮ ነው ያላቸው። ጳውሎስ ቢሰብክ ትውልድን ለክርስቶስ ለማቅረብ ነው። ለክርስቶስ ሊያጭ ማለት ነው። የእኛ ግን ይመጣልሃል ኢትዮጵያ ውስጥ በኦርቶዶክስ ቤተክርስቲያን አቡነ እንትና የሚባሉ ከሶሪያ ሀገር የመጣ ይላል። ዳር ያዝ ወደዛ ዞር በልበለው። እኔ የሥላሴ ባሪያ ለማን ነው የሚያጨኝ? የሞተልኝ አማኑኤል በቂዬ ነው። አለቅ። እግዚአብሔር አብ ወልድ መንፈስ ቅዱስ በአንድነት በሶስትነት የሚመለክ አምላክ በቂ ከበቂ በላይ ነው። አባትነት ከሚሰየምበት ከሱ ፊት እንበረከካለሁ ብሏል ቅዱስ ጳውሎስ። እኔም እሱ ፊት ነው የምደፋው። ጴንጤው በሱ ፊት ነው የምንደፋው። ሌላ ጋር ማንም ጋር አንደፋም። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሏል። ፒሪየድ። ላገኘሁት ለጎበጠች አሮጊትና ሽማግሌ ፎቶ ቅንጣት ያክል ነገር የማንም ቅርጻ ቅርጽና ፎቶ ፊት አንደፋም። አባትነት ቢባል እሱ አለ። አባት ቢባል ንጉስ ተብሎ ቢባል እኔ ግን ንጉሴ ሾሙ በተቀደሰው ተራራዬ ላይ ይላል ዳዊት። እግዚአብሔር እሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ብሎ ያለውን አምላክ ትቼ እንትናም ትባል ሴትዮ እንትና የሚባል ሰውዬ እግዝእትየ እግዚእ ብዬ ልበላው እንደ አንተ? እግዚአብሔር እሰ ንጉስ ውእቱ እኮ አለ እምቅድመ ዓለም። እግዚአብሔር ከዓለም አስቀድሞ ንጉስ ነው።
ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ ይላል ዳዊት። ማን ነበር መድኃኒት ያደረገው በምድር መካከል? ከባህሪ ልጁ ከኢየሱስ ክርስቶስ በቀር ማን ነበረ በአሕዛብ መካከል ጽድቁን የገለጠው? የአባቶች አምላክ ለዘላለም ስም ይባረክ። በመንፈስ አቅምና ጉልበት ጸጋ ስለሆንከኝ ማን ነበረ እኮ ነው ያልኩ። እግዚአብሔር ሰንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒት ይላል። ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ ይላል። ማንን ነው መድኃኒት ያደረገው በምድር መካከል? በሰው ልጆች መካከል መልአክ መጥተው መድኃኒት ነው ብለው የሰበኩን ማንን ነበረ? ማን ነበረ ከክርስቶስ ውጪ? መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብለው የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። አንድ ማት መላእክ የቤተልሔምን አየር ሞልተውት በዚያ ሌሊት እረኞች መንጋቸውን ሲጠብቁ ከከተማ ውጪ ተኝተው በነበሩበት ጊዜ የእግዚአብሔርን ክብር በዙሪያቸው አበራ ይላል። መልአኩ ሲመጣ የእግዚአብሔርም ክብር በዙሪያቸው አበራ። ከመልአኩ አፍ ምን ወጣ? አትፍሩ፣ ለሕዝቡ ለሚሆን ታላቅ የምስራች እንነግራቸዋለን አለ። ከዛ መድኃኒቶች አላለም፣ መድኃኒት ክርስቶስ። ሃሌሉያ! የኔ አባት መድኃኒት ክርስቶስ በዳዊት ከተማ በቤተልሔም በይሁዳ ምድር ተወልዷል አላቸው። ይዘምሩ ነበር መልአክ። አየህ፣ ይሄ መልእክት መልአኩ ሲናገር ገብርኤል፣ ሌሎቹ እየዘመሩ ነው። ክብር ለእግዚአብሔር በአርያም እያሉ ማለት ነው። የቤተልሔምን አየር በዚያ ሌሊት ነው። ቀያፋ ተኝቷል፣ ሄሮድስ ተኝቷል፣ ጲላጦስ ተኝቷል፣ ታላላቅ የአይሁድ መምህራን ተኝተዋል። ግማሹ እያቃዠ ነው፣ ግማሹ ከሚስቱ ጋር ነው፣ ግማሹ ተንኮል ሻር እያሰበ ነው፣ በአልጋው ላይ እየተገላበጠ ተኝተዋል በሙሉ። እግዚአብሔር መልአክ ከሰማይ ልኮ ኳየር ሰርተው በቤተል ኢየሱስ ኳየር ሰርተው መላእክት ዙፋኑን ከበው የሚሰግዱለት በሶስትነትና በአንድነት ከሶስቱ አካል ወልድ በቤተልሔም በይሁዳ ምድር አምላኬ ጌታዬ ኢየሱስ ክርስቶስ በተወለደበት ሌሊት ምስጋናና ክብር በምድር መጥቶ አይቀርበትም ብለው መጡ። ተከታትለውት ሕፃን ተጠቅልሎ ተኝቷል በግርግም። ያየ ሁሉ ሊያላግጥ ይችላል። የሆነ ሴትዮ ልጅ የወለደችው እኛ አናቃትም፣ እሷን ያን ሕፃን ልጅ ነው የሚያለቅሰው እያሉ ማለት ነው። ይቅርታ የሆነ ሴትዮ ወልዳለች እያሉ እሷ አካባቢ የነበሩ አስተያየት ሊሰጥ ይችላል። የተወለደው ሕፃን ግን ሕፃን ብቻ አልነበረም። አየህ፣ ሕፃን ብቻ አልነበረም። ለአባታችን ለአብርሃም የተነገረውን የተስፋ ቃል ሊፈጽም እወለዳለሁ ብሎ እንዳለው፣ በዘር የምድር አሕዛብ ይባረካሉ ብሎ እንዳለው፣ ራሱ ያህዌ ሰው ሆኖ መጣ ብሎ ቢል ማን ያምናል? ማን ያምናል? ራሱ ያህዌ በሲና ሕግን የሰጠ አምላክ ሰው ሆኖ ድንግሊት ወለደችው ተብሎ ቢባል ማን ያምናል? ያንን ሕፃን እዛ ቦታ ላይ እዛ በረቱ ጋር ብትሆን መላእክት በሰማይ እያቀለጡት ነው። ካህናቱ ተኝተዋል። ነገስታቱ ሄሮድስና ጲላጦስ ተኝተዋል። የፖለቲካውን አስተዳደር የያዙት ሉቃስ ወንጌል መጽሐፍ ምዕራፍ 3ን ስታነብ 7 ስትራቴጂ ቦታ ላይ የተቀመጡ ሰዎች፣ ቄሳር ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ፊልጶስ የተባለው ተኝተዋል። በሶሪያ አገረ ገዢ የነበረ ሁሉ ተኝተዋል። ሐናና ቀያፋም ተኝተዋል። እግዚአብሔር የሰማይ አምላክ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት የተናገረውን ቃል ሲፈጽም ተኝተዋል። በመላእክት በኩል የተነገረው መድኃኒት ክርስቶስ ጌታ ነው። ስለዚህ አባትነት ብፈልግ ኢየሱስ የኔ አባት የጴንጤው አባት ኢየሱስ ክርስቶስ፣ እረኛ ብፈልግ እሱ፣ መንገድ ብፈልግ እሱ፣ መብል መጠጥ ብፈልግ እሱ፣ የጽድቅ ረሃባችን በልተን የጠገብነው የህይወት እንጀራ ጠጥተን የረካነው የጽድቅ መጠጣችን፣ የጽድቅ ጽዋችን፣ ለብሰን የሞቀን ለብሰን እርቃናችን የተሸፈነበት የጽድቅ ሸማችን
ኢየሱስ አያስፈልጉኝም ስለኔ እና አርሴማ እንትና ብለም ብራዘር ዞር በልኝ ከጎዳና ይለ ዞር በልኝ። ቀራንዮ ኮረብታ ላይ የተሰቀለውን የአብ ልጅ የዳዊትን ልጅ ልታደበዝዝ የማንንም አሮጊትና የማንንም የማታቀኝ የማላቃትን ሴትዮ መጣ እሷ ስለአንተ እሷ እነሱ ስለእናንተ አትበለኝ። ዞር በልልኝ። ቅሉጥ አልሄድም ሌላ ቦታ ላይ። ኢየሱስ የጽድቅ ሸማዬ ነው ለብሻዋለሁ። ልበሱት ብሎ እንዳለ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ እንዳለ ለብሰነዋል። ክርስቶስን ብሉት ብሉኝ ብሎ እንዳለ በእምነት በልተነዋል። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከኔ የሚበላ ደግሞ ለዘላለም አይራብም ብሏል። ያው አልራብም። የጽድቅ እንጀራዬ፣ የጽድቅ መጠጤ፣ የጽድቅ ልብሴ፣ እረኛዬ፣ ቤዛዬ ምን ብዬ ልበለው? ነቢያት ብለውታል። ምን ብዬ መንገድ ወደ አብ የደረስኩበት መንገድ፣ ወደ አብ የገባሁበት በር፣ ወደ አብ ያደረሰኝ በገዛ ደሙ ነው። የኃጢአት ይቅርታን የሰጠኝ በገዛ ደሙ ነው። ቅዱስ ጳውሎስ በዕብራውያን መልእክት ላይ ሲናገር እንደዚህ አለ። እግዚአብሔር ከጥንት ጀምሮ በብዙ ነቢያት በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በዘመን መጨረሻ ለእኛ ተናገረን ይላል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ኃጢአቴን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን። ኢየሱስ እንዲህ አይነት ሊቀ ካህን አለን። ተናግሬ የማንጨርሰው ውለት አለብን። ዘማሪዎቻችን እነ ዳጊ ዘምረው ተናግረን ዘምረን የማንጨርሰው ውለታ አለብን። በሱ ፍቅር ተነክተናል። በሱ ፍቅር ተይዘናል። ኢየሱስ የእግዚአብሔር ልጅ ያድናል። ጌታ ነው። ዞር በልልኝ፣ ዞር አርግልኝ። የአረብ ሽማግሌና የአረብ በቀለ አሮጊት ከየትም ሀገር አግበስብሳችሁ እንደ ቆራሊዮ የሰበሰባችኋቸው ከየትም አምጧቸው። እነዛን ሴቶች በምንም አይነት መልኩ ያድኑኛል ብያላቸውም። እነዛን ወንዶች በምንም አይነት መልኩ አልኩ ደርድር። አብርሃምን ብታመጣ እንኳን አብርሃም ያድነኛል አለንም። አንተ እንኳን አቡነ ተክለ ሃይማኖት እደግመዋለሁ። አብርሃም አባት፣ የጌታችን የኢየሱስ ክርስቶስ አባት የተባለው እሱን እንኳን ብታመጣ ያድነኛል ብያልለውም። እንኳን አቡነ ገብረ መንፈስ ቅዱስ ብለህ የምትለው ሰው ያልሆነ ሰው ነው ተብሎ የተጻፈ በምናብ የተጻፈ ታሪክ ይዘህ ሳሙኤል ነቢዩን ብታመጣው እሱ እንኳን ያድነኛል አልልም። እንኳን እስትንፋሰ ክርስቶስን አንተ የማንንም ቅራቅንቦ ሰብስቦ እኮ ማለት ቅራቅንቦ ሙሴ ታላቁ ነቢይ፣ ኤልያስ ታላቁ ነቢይ በዛ በመገለጥ ተራራ በደብረ ታቦር ላይ መጣው በኢየሩሳሌም እንደሚሞት የነገሩት እነዛ ሁለት ትልልቅ የብሉይ ኪዳን ፈርጥ ነቢያት። ኤልያስ ነቢያትን ወክሎ፣ ሙሴ ሕጉን ወክሎ መጥቶ አውርቶታል። በኢየሩሳሌም መከራ እንደሚጠብቀው ጴጥሮስና ዮሐንስ ያዕቆብ አይታቸዋል በመገለጥ ተራራ በማቴዎስ ወንጌል መጽሐፍ ምዕራፍ 17 ላይ። እነዛ አባቶች እንኳን ቢመጡ ያድናሉ ብለህ ብትለኝ አልሰማም። ከየት አምጥተህ ነው ጊዮርጊስ ብለህ የምትለኝ? ከየት አምጥታችሁ ነው? አቡነ እንትና፣ አቡነ ኪሮስ፣ አቡነ ገሪማ፣ አቡነ በርሶማ፣ ዳርያስ ልክ እናስገባሃለን በእግዚአብሔር ቃል እውቀት ማለት ነው። ልክ ይህንን የደብተራ እውቀት እግዚአብሔር በበቀል ቀብቶኛል አልኩህ። አስረግጬ ልንገርህ፣ በበቀል ቀብቶኛል። በነዚህ ተረት ላይ አምላኬ በበቀል ቀብቶኛል። ድምፁን ሰምቻለሁ። በበቀል በምን በሐሰት ትምህርት ላይ በእግዚአብሔር ቃል ሰይፍ ከተክትላለሁ። እፊት ያትቆም ብዬ ስልህ መመኪያና መፎከሪያዬ ኢየሱስ ክርስቶስ ነው። የእሱ ጸጋና የእሱ መንፈስ የኔ አባት ለዘላለም ስም ይባረክ። አብርሃም እንኳን ያድናል እኮ አልተባልም። አንተ ሳሙኤልና ሙሴ ያድናሉ እኮ አልተባልም። እናቶች ተብሎ ቢባል እነ ሳራ እንኳን ያድናሉ እኮ አልተባልም። ሳራ ማርያም ራሱ የተገኘችው ከሷ ነው። እናንተ ታካብዳለህ ማርያም እያልክ፣ ማርያም የሳራ ልጅ ናት። መካን ሆና ሳለ ቤቷን አንኳክቶ መጥቶ በድንኳኗ ቂጣ ጋግራ ያበላቸው ከሁለት መላእክት ጋር አንዱ ያህዌ ነው። እሷ እንኳን ታድናለች አልተባለም። አንተ ከየት አምጥተህ ነው አርሴማ እማሆይ ወለተ ጊዮርጊስ ብለህ የምትለኝ? የማንንም ቋቋት ያማሮጊት ሰብስበህ ማለት ነው። ታማልዳለች ታድናለች ብለህ ትለኛለህ እንዴ? እኔ እንጥራለህ እናቶቼን
እነ ሳራ እንጥራልህ፣ ርብቃን፣ ሊያን ልጥራት፣ የያዕቆብ ሚስቶች የእስራኤልን ቤት የሰሩ የነ ይሁዳ እናት የነ ዛብሎን የነ ንፍታሌም እነ ዳን እነ አሴርን የወለዱ ጀግኖችን የወለዱ እነዚህ አባቶች ስማቸው በኢየሩሳሌም ሰማያዊት ባለች በአዲሲቱ ከተማ በ12ቱ ቅጥሮቿ ላይ ስማቸው በወርቅ ቀለም ተጽፏል። ይሁዳ የሚል ስም ሰማይ ውስጥ ታገኛለህ። ብንያም የሚል ስም ሰማይ ውስጥ ታገኛለህ። ኤፍራይም የሚል ስም ሰማይ ውስጥ ታገኛለህ። በ12ቱ በአዲስቱ ከተማ በበጉ ከተማ ውስጥ ስማቸው ተጽፏል። እነሱ እንኳን ያድናሉ አልተባለም። አንተ ብላቴናው ዳዊት እንደ ልቤ የተባለ እሱ እንኳን ያድናል እኮ አልተባለም። አንተ እሱ እንኳን ያድናል እኮ አልተባለም ነው ብዬ የምልህ። ከየት እንዳመጣችሁት እንደኔ ከየት እኮ አንተ ከየት ነው ያመጣችሁት? እነዚህ አባቶች እንኳን ያድናሉ አልተባለም። መጽሐፍቱ ስናገኝ ማዳን የበጉ ነው፣ ማዳን የእግዚአብሔር ነው የተባለ። ወንድሞቼ እናቶቼ፣ ማዳን የአብርሃም ነው አልተባለም። ደህንነት ከአብርሃም ዘንድ ነው አልተባለም። ደህንነት በዳዊት ነው አልተባለም። ደህንነት በሳራና በራሄል ነው በሊያና በርብቃ ነው አልተባለም። ጀግናውን ነቢይ ሙሴን የወለደች ዮካብድ በእሷ በኩል ድነት ታገኛለህ አልተባለም። ጀግናውን ነቢይ ከዳን እስከ ቤርሳቤ ቃሉ ጠብ የማይለው ነቢይ ሳሙኤልን የወለደች ሐና ታድናለች አልተባለም። ቀንዴ በእግዚአብሔር ከፍ ከፍ አለ ይላል። ሃሌሉያ! እንዲህ ነው ያለችው። ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ኦ የአባቶች አምላክ ከየት እንዳመጡት እኮ ነው ጭናቶች። ምድራችን ላይ የተሰበከ በሃይማኖት ቤት የተጠቀጠቁ አንተ አንድ መዓት ግሳንግስ አልኩ። ለሚጠይቀኝ ሁሉ መልሳለኝ። ግሳንግስ እኮ አልኩ። የሳሙኤል እናት እንኳን እንደዛ አልተባለላትም። ሐና እንኳን እንደዛ አልተባለላትም። አንተ ለአርሴማ ብለህ ትጨፍራለህ አይደል? ለአንድ ለአርመን ሴትዮ ለሳሙኤል እናት ለሐና እንደዛ እንኳን አልተባለላትም። ያንን ጀግና ነብይ የወለደች ከዳን እስከ ቤርሳቤ ቃሉ በምድር ጠብ ማይል በጽድቅ ኑሮ ከመኖር የተነሳ ከእናንተ በሬና አህያ ከማን ነው የወሰድኩት ብሎ ያለ ሰው ነው ሽሙኤል ና ሳሙኤል ነብይ። ተው እባክህ አባቶቼን አላነሳሳ። ሆድ ታስብሰኛለህ። ልጇ 120 ዓመት ተንከራቶ ከመወለዱ ጀምሮ በባህር ውስጥ የተጣለ ዮካብድ የተባለች እናት የአሮን የካህኑ የማርያም የነብይቱ የሙሴ የነብዩ ብትወልድ ነብይ ብትወልድ ካህን የእግዚአብሔር ሊቀ ካህን ኤፉድ የሚለብስ ካህን በእግዚአብሔር ፊት የሚያጥን ካህን አሮን የእግዚአብሔርን ክብር ያየ እሱ በሚያገለግልበት ድንኳን ውስጥ ያህዌ በደመና አምድ ይወርድበት ነበር። በብዙ ጥንቃቄ በብዙ ፍርሃት እንደ ሕጉ ገብታ ያገለግሉ ነበር። እነዚህን ሰዎች የወለደች ዮካብድ የምትባል እናትና አንበረም የሚባል አባት አለ። አንተ እኮ የአቡነ ተክለ ሃይማኖትን የቡልጋውን ሰውዬ እናትና አባት ነው የምታከብረው። ጸጋ ዘአብና እግዚአብሔር የምትባሉትን ማለት ነው። ዳርያስ አንበረምና ዮካብድ እንኳን አንበረምና ዮካብድ እንኳን አልተመሰገኑ። አፈር ደቼ ያስግጥልሃለሁ ስልህ ተረታም ትውልድ በዛ እኮ ወንድሞቼ ናቶቼ በእሳት ውስጥ ተራራው እንደ ሰም እየቀለጠ በእሳት ውስጥ የሚናገረውን ድምፅ ሲሰማ በምን ያህል ፍርሃት በምን ያህል ክብር በፊቱ እንደተደፋ ሙሴ ብሎ ጠራው። ከተራራው ላይ ይንቀጠቀጥ ነበር እኮ ነው ብዬ የምለው ወንድሞቼ እናቶቼ። መንቀጥቀጥ ማለት በስርዓት ሼክ ያደርግ ነበረ። እሱ አይደለም እስራኤላውያን ሁሉ በሙሉ ዘጸአት መጽሐፍ ምዕራፍ 19 ላይ ሂድና ራሱ ሙሴም እንደተናገረ በዕብራውያን መጽሐፍ ምዕራፍ 12 ቁጥር 18 ላይ ሊዳሰስ ወደሚችል ወደ ጭጋግ ወደ ጨለማ ወደ አውሎ ንፋስ
ወደዛ አልደረሳችሁም ይላል። የሚታየው እጅግ የሚያስፈራ ነበረና ተራራውን እንኳን ቢነካ ተወግሮ ይሙት የሚለውን ድምፅ ሊታገሱ አልተቻላቸውም ይላል። ግቡና አንብቡት። በቃሌ ነው ብዬ የምለው ሙሴም የሚታየው እጅግ የሚያስፈራ ስለነበረ እንቀጠቀጥም አለው እስኪል ድረስ ይላል። እየተንቀጠቀጠ የመለኮትን ድምፅ የሰማ እንኳን ነቢይ እኮ ያድናል አልተባለም ነው ብዬ የምልህ። ያንተን ጊዮርጊስ አፈር ደቼ ነው ማስግጠው ስለ ብራዘር ይሄ ታላቅ ነቢይ እንኳን ያድናል አልተባለ መጽሐፍ ቅዱስ ላይ የሙሴ አምላክ እንጂ ያዳኙ አፈር ደቼ ነው ማስግጠልህ። በምን በእውቀት በመንፈስ ብልጫ ማለት ነው። እውቀት ብቻ አይደለም፣ በእውቀት ከኔ ልትበልጡ ስለ ናና ሞክረኝ አልኩ። ውስጥ ያለው መንፈስ ማን እንደሆነ ታያለህ። ናና ሞክር። እነዚህ አባቶች እንኳን አልተመለኩም። መስክረውለት ያለፉት አዳኙ ኢየሱስ ነው ብለው ያሉት ሙሴ ነብዩ ከወንድሞች መካከል እንዳንተ አይነት ነብይ አስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ እሱን ነብይ የምትሰማ ነፍስ በሕይወት ትኖራለች ብሎ ያለው ያ ነብይ ጴጥሮስና እስጢፋኖስ ሲጽፉለት አዲስ ኪዳን ላይ ኢየሱስ ነው አሉ። ኢየሱስን መስማት ትቶ አቡነ እንትና በረከታቸው ይደርብንና እያለ ህዝቤ ይክተለተላል ፍጡር ተከትሎ ደግሞ በነቢያትና በሐዋርያት መሰረት ላይ ተመስርተናል ይላሉ እንዴ? የሳራ ታቦት አለ እንዴ ምድራችን ላይ? የርብቃና የሊያ አለ እንዴ? ስማቸውም አይታወቅም እንኳን። የሐና የሳሙኤል እናት አለ እንዴ? የማርያም የሙሴ እህት የነብይቱ አለ እንዴ? የነ ህልዳና የነብይቱ አለ? የዲቦራ አለ የነብይቱ? የለም። ለምን? እስራኤላውያን ናቸው። ኦርቶዶክሳውያን የሚፈልጉት የአረብ ሽማግሌና አሮጊት ነው። ይህንን አረብ ጠርጌ ከሰው ህሊና ላይ ያወጣልሃለሁ አለ እንዴ? የዲቦራ ታቦት የሚል አይታ ዘመነ መሳፍንት ላይ 40 ዓመት የፈረደች በእስራኤል ላይ ህልዳና የምትባል በንጉሱ በኢዮስያስ ዘመን የነበረች ነብይት አለ። ስሟ ይታወቃል። እንኳን ታቦት ሊቀረጽ ላቀርቶ ታቦት እንኳን ብለው የሚሉት የለም። ቢኖርም አንቀበልም። የኢሳያስ ታቦት አለ እንዴ? የለም። የነብዩ ኤርሚያስ አለ? የሕዝቅኤል አለ? የለም። ኮተት ምድራችንን የሞላው ንስሐ ግቡ። በህይወት ዘመኔ እስትንፋሴ ከኔ ላይ እስካልተቆረጠች ድረስ የኔም የወንጌላውያኑም አማኞች ስብከታችን ኢየሱስ ያድናል፣ ኢየሱስ ጌታ ነው። ይሄ ስብከትና ይሄ ትምህርት የሐዋርያቱ ነው፣ የነቢያቱ ነው። አድመቀው የሰበኩት መሲሁን ኢየሱስ ክርስቶስን እንጂ ፍጡሩን አይደለም። ፍጡሩን አድመቀው ሲሰብኩ አንተ ዝም ብለህ ተክተልትለህ አትሂድ፣ እንዳፋር ግመል ማለት ነው። ቆም ብለህ አስብ። ህሊና የተሰጠ ልታስብ ነው። መጽሐፍ ቅዱስን አንብቡ፣ ብሉይና አዲስ ኪዳንን አንብቡ። እግዚአብሔር ዓለም እንዲድን የሰጠው ማርያምን ሳይሆን ዓለም እንዲድን የሰጠው ልጁን ነው። ዓለም በልጁ አምኖ እንዲድን ነው እንጂ ነው ያለው። ዓለም በልጁና በእናቱ አምኖ እንዲድን አይልም። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅም ስላላመነ አሁን ተፈርዶበታል ይላል። ከዚህ ፍርድ ውስጥ እንድትገቡ ንስሐ ግቡ፣ ጎዳናችሁን ፈትሹ፣ ቆም በልና ከሃይማኖት ፍክክር ውስጥ ውጣና መጽሐፍ ቅዱስ እውነት ምን ይላል ብለው የሚለውን እዩ። ጸጋና ሰላም ይብዛላችሁ። ወንድምነት በጣም ይቅርታ ስላስረዘምኩ ቴንኪው።